كل نفس ذائقة الموت ሁሉም ነፍስ ሞትን ትቀምሳለች فما أكثر من يحفظها ويرددها ስንትና ስንት ሰዎች ናቸው እቺን ቁርአን አንቀጽ ያቋታል ይደጋግሟታል ግና በመላስ ብቻ ነው እየተደጋገመ ያለው ሐቂቃውን ብናስታውሳትና ከልባችን ብንደጋግማት ኖሮማ ወንጀል ላይ ሰዎች ባልተዘፈቁ ነበር ከአኺራቸው ዱንያቸውን ባላስቀደሙ ነበር ይሄ ሞት እገሌ ሞተ ሲባል እንደነገጣለን እገሊት ሞተች ሲባል እናለቅሳለን እገሌ ሞተ ሲባል እንረበሻለን እንግዳ ይሆንብናል ሁሌም አይደለም እኛን ሰዎች መጥተው እገሌን መሞት እገሊትን መሞት እንደሚነግሩን ሁሉ እኔም አንተም አንቺም እናንተም እነሱም እንደሚሞቱ አላህ Subhanahu Wa Ta'ala ነግሮናል በዚህ አንቀጽ الدنيا ሰዎች ሁሉ ጥለዋት እንደሚሄዱ ለሰዎች እየነገረቻቸው ነው ግልጽ ነገር ሆኗል ሆኖ ሳለ ግን ዋጉዱ ፈላ በዱንያ የሚታለል ሰው ለዱንያ ቀልቡንም እግሩንም ጉልበቱንም እጁንም የሰጠ ሰው እንዴት ብሎ አእምሮ ያለው ሰው ወደ ዱንያ ይዘነበላል ዱንያን ጥሎ መሄዱን ያወቀ ያው መቼ እንደሚሄድ በትክክል ማያውቅ ሆኖ ሳለ እንዴትስ በዱንያ ቀናት በዱንያ ምኞት በዱንያ ጌጣጌጥ እንዴት ይታለላል በሰራው ስራ አላህ ዘንድ የሚጠየቅ ሰው መሆኑን ያወቀ በድንገት መጥቶ ቤቱን አንኳኩቶ በሞት እንደሚገባ መች እንደሚገባ የማያውቅ ሆኖ ሳለ እንዴት ነው ሰው ለረጅም ዓመት አርቆ ያስባል ያው ወንጀል ያሰራ አፈማ ተራው ቆም ብለን አናይም እንዴ የሰው ልጆች ማየት የለባቸውም እንዴ ትናንት ጀግና ለጋ ወጣት የነበረው ሰው እንዳልነበረና ተብሎ ቀብር ላይ ገብቶ ሲተኛ ብዙውን ጊዜ ወጣቶች መብላትን መዝናናትን ያማራቸው አይ ብሎ ሞት አፈር ላይ ሲያስተኛቸው ያየን አይደለም እንዴ العمر امانه الله سبحانه وتعالى ادمين عند አደራ ነው የሰጠን በዚህ እድሜያችን ነው የአላህን ውዴታ መንገዛው በዚህ እድሜያችን ነው የአላህን سبحانه وتعالى ቁጣ ምን ሸምተው አላህ ይጠብቀን بسم الله ان الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله تعالى من شرور انفسنا وسيئات اعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن استنى بسنته واقتفى أثره إلى يوم الدين أما بعد السلام عليكم ورحمة الله وبركاته الموت هادم اللذات إن شاء الله تعالى በሞትን በተመለከተ ያሉ ነገሮችን ለማየትና እንዲሁም ራሳችንን ለመገሰጽ በኢዝኒላህ ተዓላ እንሞክራለን ሞት ሲባል ሁሉም ሰው እንዳለ ሞትን ጠንቅቆ ያውቃል ከሞት ማንም መዳን እንደማይችልና ማንም እንደማያመልጥ ሁላችንም እናውቃለን ኢንሻአላህ ተዓላ ይሄኑ ሁሉም ሰው ዘንድ የሚታወቀው ነገር በልባችን እናቅና ከልባችን ለሞትም እንዘጋጅ ዘንድ ዛሬ በኢዝኒላህ ተዓላ ስለሞት እንነጋገራለን الموت حقيقة قاسية رهيبة تواجه كل حي موت የሚባለው ነገር ግልጽና ግልጽ የሆነ እውነታ ነው በጣም አስፈሪ ነገርም ነው ሐይ የሆነን ህያው የሆነን ነገር ሁሉ የሚያጋጥምና የሚጋፈጥ ነገር ነው ለዚህ ሞት ማንም ከሞት መከላከል አይችልም ማንም ደግሞ ወደ ኋላ ማቆየት አይችልም ማንም ሞትን መገፍተር አይችልም በየጊዜው ይደጋገማል ሞት ትልቆችም ትንሾችም ሞቱን ይቀምሳሉ ድሆችም ሀብታሞችም ሞትን ይቀምሳሉ ኃይለኛ ስለሆኑና ቁዋ ስላላቸው ቁዋ ያሌላቸው ብቻ ሳይሆን የሚሞቱት ኃይልም ያላቸው ደካሞችም ይሞታሉ ويقف الجميع منها موقفا واحدا ሁሉም ሰው ሞትን በተመለከተ ያለው አቋም አንድ ነው ማንም ከሞት ሊድን ማንም ከሞት ሊያመልጥ አይችልም لا حيلة ولا وسيلة ከሞት የማምለጫ መንገድም የለም እንዲሁም ዘዴም ቢሆን የለም ولا قوة ولا شفاعة በኃይልም ሆነ እንዲሁም በመግጃ ከሞት ማምለጥ አይቻልም ማንም ሞትን ማዘግየትም አይችልም ከዚህ ሁሉ ምንረዳው ምንድነው ሞት ብሎ ማለት ኃያል ከሆነው ከአላህ Subhanahu Wa Ta'ala ዘንድ የሚመጣ ነገር ነውና ማንም ሞትን ማምለጥ አይችልም ማንም ሞትን መመከት አይችልም ولا مفر من الاستلام لها ለሞት እጅግም ሰጥቶ ዝም ብሎ ቁጭ ከማለት ባሻገር ሌላ ምንም አይነት መፍትሄ እንደሌለ እንረዳለን በአላህ Subhanahu Wa Ta'ala እጅ ብቻ ነው ያለው ህይወትን መስጠት ይሄን በአላህ Subhanahu Wa Ta'ala ብቻ እጅ ያለው የሰጠውን ህይወትን የመመለስም መብት ያለው ስጡኝ ማለት የመውሰድ መብት ያለው በአላህ Subhanahu Wa Ta'ala እጅ ብቻና ብቻ ነው ይሄም ነገር አላህ በወሰነው ጊዜ
ገደበው ገደብ ይደርሳል ያኔ አሳልፈን እንሰጣለን ሩሃችንን سواء كان الناس في بيوتهم وبين أهلهم የትነው የሚሞተው መቼ ነው የሚሞተው ይሄ እውነታ በአላህ እጅ ከሆነ ያለው ሞትን ህይወትን የሰጠው አላህ ከሆነና ህይወትን መልሶ የሚወስደው አላህ ከሆነ በምን መልኩ ነው የሚወሰደው እኛ በፈለግነው መልኩ ነው ወይ አይደለም ከቤተሰባችንም ጋር እንሁን እቤት ውስጥም እንሁን ከቤት ውጪም እንሁን ስራ ቦታም እንሁን ለርዝቅ ፍለጋ በሄድንበትም ይሁን ወይም ደግሞ ጠለበል ዒልም ፍለጋ በሄድንበትም ለበጎም ነገር ከቤታችን ነው ታለጥሩ ነገር የትም ሆነን አላህ Subhanahu Wa Ta'ala በፈለጋት ሰዓት ነፍሳችንን ከኛ አውልቆ ይወስዳታል አላህ ዘንድም ነው ጀዛው ያለው አላህ ማን እንደሰራም ያውቃል አላህ ማን ለሞት ተዘጋጅቶ እንደነበርና እንዳልነበረም ያውቃል ሁሉም ነገር አላህ ዘንድ ተዘግቦ ቁጭ ብሏል የሁሉም ሰው መመለሻ ወደ አላህ ነው ሁሉም ወደ አላህ ይነዳሉ ወደ አላህ እንጂ ወደ ማንም መሸሻም ሆነ ማምለጫ መመለሻ የላቸውም የሰው ልጆች ይኔ የሰው ልጆች መበላለጥ ትልቅና ትንሽነት የሚታወቀው እንደ ሐሳባቸው እንደ ጭንቃቸው እንደ ስራቸውና ንያቸው መጠን ነው ባይሆን የሁሉም መመለሻቸው የሁሉም ማብቂያቸው አንድ ነው الموت الموعود المحتوم መጨረሻ ያለው ጊዜው የታወቀ እንደውም ደግሞ ቅሮት ያሌለው የሆነው ሞት ሁሉንም ሰው አንድ ያደርገዋል ትልቁንም ትንሹንም والأجل المقسوم የተወሰነልንም አጀል ደግሞ ለሁሉም ሰው አላህ Subhanahu Wa Ta'ala አጀልን ሰጥቶታል ያህ አጀል ሲደርስ ሁሉንም አላህ መጥቶ ይወስደዋል ስለሆነም ትልቁም ትንሹም መሐይሙም አዋቂውም እኩል ነው እኩል የሚያደርገን አንድ ነገር አለ እነሆ የሁላችንም መጨረሻ ሞት ነው ከዛ ደግሞ ወደ አላህ እንመለሳለን ሁላችንም አላህ ከዛ በኋላ فمغفرة من الله ورحمة أو غضب وعذاب نعوذ بالله من غضبه وسوء عقابه ከዛ በኋላ የሁሉም ሰው መመለሻ ወደ አላህ ይሆናል ወደ አላህ ከተመለሰን በኋላ ያለው እድልም ሁለት ብቻና ብቻ ነው ወይም አላህ Subhanahu Wa Ta'ala አዝኖልን ወደ ረህመቱ ወደ ጀነት ያስገባል ወይም ደግሞ ያ አላህ ቁጣና ያ አላህ አዛብ ይጠብቃል ሁለተኛው እድል አላህ ይጠብቀን ከሱ ቁጣ ስለሆነም ይሄን እንደ መግቢያ ካለን የሞኝ ሁሉ ከሰው ልጆች ሁሉ ሞኝ ብሎ ማለት ለራሱ አስከፊ የሆነውን አሰቃቂ የሆነውን መመለሻ ጀሃነምን የመረጠ ሰው ነው وهو ميت على كل حال ያም ሆነ ይህ መሞቱ የማይቀር መሆኑን ያወቀ መመለሻም ሁለት ብቻ ወይም ጀነት ወይም ጀሃነም መሆኑን ያወቀ ለራሱ መጥፎ መመለሻን የሚያዘጋጅ ሰው የሞኞች ሁሉ ሞኝ ብሎ ማለት እንዲህ አይነት ሰው ነው لأن الله سبحانه وتعالى يقول كل نفس ذائقة الموت كل نفس ذائقة الموت كل نفسوج موت مبالون هنتا يكمسوتال فإنه لا بد من استقرار هذه الحقيقة في النفس ይሄ ሁነታ ሞት የሚባለው ነገር ሞት መቅመስ ሞትን መጋፈጥ የምለው ሁነታ ሁላችንም ልብ ዘንድ ውስጣችን ላይ ሊጸና ሊጸድቅ ለምናምንበት ይገባል أن الحياة في هذه الأرض በዚህ ምድር ላይ ያለው ህይወት موقوف محدود አላህ ዘንድ Subhanahu Wa Ta'ala የተገደበ የተመጠነ የተወሰነ ጊዜ ብቻ ነው የምንኖረው ከዛ በኋላ መጨረሻችን ይመጣል ምንም ቅሮት የለውም ጥሩም ሰዎች ይሞታሉ መጥፎችም ይሞታሉ ጂሃድ የሚያደርጉትም ይሞታሉ ቤታቸው አርፈው ቁጭ ያሉትም ይሞታሉ ለጥሩ ዓላማ የሚንቀሳቀሱትም ይሞታሉ እዚህ ግባ ለማይባል ዓላማ የሚንቀሳቀሱትም ይሞታሉ ለአላህ Subhanahu Wa Ta'ala ብቻ የሚገዙትም ይሞታሉ ከአላህ ውጪ ያለን ነገር የሚያመልኩትም ይሞታሉ ጀግኖችም ፈሪሆችም ይሞታሉ كل نفس تذوق هذه الجرعة لا فارق بين الناس في تذوق هذه الجرعة من هذه الكأس ይሄኛውን የሞተን ጽዋ ሁላቸውም ይቀምሱታል ይሄን ጽዋ ከመቅመስ ወደ ኋላ የመልሰው የለም በተራ ተራ ሁሉም ጋር ዞሮ መጨረሻ ላይ እኛ ጋር አንተ ጋር አንቺ ጋር ሞት መድረሱ አይቀርም انما المصير انما الفارق في المصير ሁሉም ሰው ዘንድ ሞት በተራ በየተራው የሚመጣ የሚደርስ ከሆነ ልዩነት ታዲያ የለም ካለን አንድ ልዩነት ግን አለ እነሆ ይሄ ልዩነት የቱ ጋር ያለው የሰዎች መመለሻ ሲታይ ነው كما قال تعالى كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز كل نفس موتن تكمسالج
ከቀመሰች በኋላ እዛው በስብሳችሁ አፈር ሆናችሁ አትቀሩም وانما توفون اجوركم يوم القيامه ነፍስ የተባለች ሁሉ ትሞታለች ካለን ሞታ ትቀራለችና የምን ሐሳብ እንዳይመጣ ሁሉም ሰው ጥሩዎችም ለዲን ይጨነቁ የነበሩትም ማይጨነቁትም መመለሻቸው አንድ ይሆናል የምን ስሜት እንዳይሰማን አላህ ምን ይላል وانما توفون اجوركم متى يوم القيامه اجراچون متمندوትና በሰራችሁ መሰረት ሰዎች ሚለዩት የጀሃነሞች ወደ ጀሃነም የጀነቶች ወደ ጀነት ሚሄዱት መቼ ነው የቂያማ ቀን ነው ይላል አላህ Subhanahu Wa Ta'ala وهذا هو المصير الذي يفترق فيه فلان عن علان اجليت ሚለዩበትና ትልቅም ሆነ ትንሽነት ሚታወቅበት መመለሻ መለያየቱ ነው መጨረሻ አላህ ዘንድ ስንመለስ ነው القيمة الباقية التي تستحق السعي والكد ትልቁ የሆነ ልዩነት ማግኘት ራሳችንን ማዳን ራሳችንን ትልቅ ማድረግ ከፈለገን ልንጥር ልንለፋ ልንደክምበት ሚገባን ነገር ቢኖር ይሄ ከሞት በኋላ ያለው መጨረሻ ማማር ነው المصير المخوف በጣም ሊያስፈራን በጣም ሊያሰጋን ለእያንዳንዱ ነገር አንድ ሺህ ሂሳብን ልናስብለት ልንጨነቅለት ልንጠበብለት ሚገባ ነገር ቢኖር የመጨረሻ ማማርና መጨረሻ ጥሩ መሆን ከሞት በኋላ ከሙሽሪኮች ከካፊሮች ከአስመሳዮች ሚለየንና አላህ ዘንድ ውዴታን የሚያስገኝልን ነገር ለመስራት መጣር ነው ስለሆነም ይሄ ኢንሻአላህ ተዓላ የዛሬው ርዕሳችን ራሴን ለመገሰጽ ቀጥሎም ደግሞ ወንድሞቼን እህቶቼን የጥፍጥና ቆራጭ የሆነውን ሞትን ለናስታወስ እንዲሁም ልጆችን የቲም አርጎ ጥሎ ሚሄደውን ሞትን ለናስታወስ አኺራን ቀብር ላይ ገብቶ መተኛትን ለናስታወስና እንወደው የነበረውን የዱንያ ኑሮ ሁሉ ቸላ ብለን ለአኺራችን እንጓጓ ዘንድ ይሄን ላስታወስ ወዳለው ለተኮነ እንዲሁም ይሄ መገሰጫችን ይህቺ ርዕሳችን ሞት የምለው ነገር ለኸይር ነገር ይገፋፋን ዘንድ ከወንጀል እንታቀብ ዘንድ እንዲሁም ለጥሩ ነገር በጥሩ ነገር በኸይር ነገር እንሽቀዳደምና ለሞት እንዘጋጅ ዘንድ ይሄን ያክል እንደ መግቢያ ካለን ወደ መውዱዑ ወደ ዋናው ነገር ስንሄድ ሞት ብሎ ማለት ምን ማለት ነው የምለው ይሆናል የመጀመሪያው الموت ضد الحياة ሞት ብሎ ማለት የህይወት ተቃራኒ ነው የህይወት ተቃራኒው ምን ይባላል ሞት ይባላል ወይም ደግሞ መርጋት መስከን አጥ ማለትም ምን ይባላል ሞት ይባላል وكل من سكن مات የረጋ ነገር ሁሉ ሞተ ይባላል يقولون مات النار اذا سكنت እሳቱ ሞተ ይባላል መንደድና ነበልባሉ ሲቆም ስራውን ሳይሰጥ ሲቀር እሳቱ ሞተ እንደሚባለው ማለት ነው አንድ ነገር ጠጥ ካለ ሞተ ይባላል ይሄ እንደ ሉጋ ሲሆን اصطلاحን ደግሞ انقطاع تحلق الأرواح بالبدن ومفارقتها وحيلولة بينها وتبدل الحال وانتقال من دار إلى دار ሞት ብሎ ማለት የሰው ልጅ ህይወቱ ወይም ደግሞ ሩሑ ነፍሱ ከሰው ልጅ አካል ከጀሰዳችን ጋር መለየትና እንዲሁም በነፍሳችንና በአካላችን መሃል ላይ ግርዶሽ መፈጠሩ የነበራቸው ግንኙነት መቋረጥ እንዲሁም ህይወታችን ከዱንያዊ ህይወት መንቀሳቀስ መብላት መተኛት የነበረው በተቃራኒ ሆኖ መንቀሳቀስ ወደ ማይቻልበት ሂደት መቀየር ምን ይባላል ሞት ይባላል خلق الله الخلائق واوضح لهم احسن الطريق الله سبحانه وتعالى ሰዎችን ፈጥሯቸው ሲያበቃ ወደሱ የሚያደርሳቸውን ቆንጆውን መንገድ ገልጾላቸዋል ወደ ትክክለኛውም አቋም መርቷቸዋል ቆንጆ የሆነን አቀራረጽ አላህ ቀርጾ ውብ አድርጎ ፈጥሯቸው ለሰው ልጆችን ከዚህ በኋላ እሱን የታዘዘ ሰው ጀነት እንደሚገባና ገብቶም እንደሚዘወተር አላህ አብስሯል እሱን ያመፀ ሰው ጀሃነም እንደሚጠብቀውና ቅጣቱን ብርቱ እንደሆነ አላህ Subhanahu Wa Ta'ala አስጠንቅቋል وحثهم على ذكره وشكره እሱን አላህን እንዲያመሰግኑት እንዲያስታውሱት እንዲጠነቀቁትም አላህ Subhanahu Wa Ta'ala ሰዎችን ነግሯቸዋል ይሄን ካደረጉም ብዙ መልካም ነገርን እንደሚሰጣቸውና ኸይር ነገራቸውን እንደሚያበዛም ነግሯቸዋል አላህ Subhanahu Wa Ta'ala ሰዎችን ከፈጠራቸውና ይሄን ነገር ሁሉ ካሟላላቸው በኋላ ሰዎችም ራሳቸው ሰዎች ያሉባት ምድር እንደምትጠፋ አላህ Subhanahu Wa Ta'ala ነግሯል ከዚህ ከተገኘን በኋላ የተገኘ ሰው የተፈጠረ ሰው ሁሉ ከመሞት ማምለጫ እንዳሌለውም አላህ ነግሮናል فكم ابكى الموت خليلا بفراق خليله ስንትና ስንት ይወደዱ የነበሩ ሰዎች ወዳጁን ሲያጣ ሞት ወዳጁን ያጣውን ሰው አስለቅሶታል وايتم طفلا فشغله ببكائه ስንትና ስንት ልጆችን የቲም አርጎ እንዲያለቅሱ አርጓቸዋል واوحش المنازل ስንትና ስንት ቤቶችን ጭርታ እንዲወራቸው አድርጓል ደስታቸው በችግርና በሐዘን እንዲቀየር ተደርጓል የነበራቸው ሰላምና
ደስታም በተቃራኒው ሐዘንና ጭንቀት እንዲለወጥ ስንትና ስንት ጊዜ ሞት አድርጓል فالملك والملوك والغني والصعلوك والقوي والضعيف አስተዳዳሪውም ንጉሱም ሆነ የሚተዳደሩ ታዛዦችም ሀብታሙም ድሃውም ደካማውም ኃይለኛውም ሁሉም እኩል ናቸው አንድ አይነት ሞትን ይቀምሱታል አንድ አይነት ቀብር ላይ ሄደው ይተኛሉ فجدير بمن الموت مسرعه تديا موت من ملشاو يهونه سو مودقياو مابقياو يهونه سو قبر دمو ميتኛበት ፍራሹ የሆነ ሰው ቀብር ውስጥ ያሉ ትላትሎች አጫዋቹ የሆኑ ሰው ሙንከርና ነኪር የሚባሉ ጠያቂ መላእክቶች የሱ ጓደኛ የሚሆኑ ሰው ሁሉ ቀብር ደሞ እስከ ቂያማ ቀን ድረስ መተኛው የሆነ ሰው ጀነትና ወይም ደሞ ጀሃነም መጨረሻ ላይ መርጊያውና ማረፊያው የሆኑ ሰዎች የሆነ ሰው ልጅ ሊሆን ይገባዋል ሐሳቡ ጭንቀቱ ትልቁ ጉዳዩ አላማው ሊሆን ይገባዋል ለሞት መዘጋጀት ሞት መቼ እንደሚመጣ አያቅምና ይሄ አጀሉ እስኪደርስ ድረስ በኸይር ስራ በጥሩ ስራ ሊሽቀዳደም ይገባዋል ولا تضلع الا اليه ሁሌም ሊያስብና ሊያልም ይገባው ሞትን ብቻ ሊሆን ይገባዋል ትኩረታችንን እንሰጥና ሆን ብለን ልንጠብቀው የሚገባ ትልቅ ነገር ቢኖር ሞት ሊሆን ይገባዋል وحقيق بالعاقل أن يعد نفسه من الموتى أقل ያለው ሰው አእምሮ ያለው ሰው ሐሳቢ ጥሩ ሰው የሆነ ሰው ሁሉ ጥሩ ነኝ ብሎ አቅል ነኝ የሚል ሰው ሁሉ ምን ሊያቅ ይገባዋል እኔ ከሟቾች ነኝ ሞታለሁ ሳይሆን ሞት አይቀርም ብቻ ሳይሆን እኔ ራሴን ከሟቾች መቁጠር አለብኝ ምክንያቱም ምን ጊዜ እንደሞት አላቅምና ويراها من اصحاب القبور ራሴን ከተቀበሩ ሰዎች ልቆጥር ይገባኛል ዛሬ ባልቀበር ነገ መቀበሬ አይቀርምና የሚል ስሜት ሊኖረን ይገባል ለምን فإن كل ما هو آت قريب ሚመጣ ነገር ሁሉ ቅርብ ነውና ሚመጣ ነገር መምጣቱ የማይቀር ነገር ሁሉ ቅርብ ነው መከሰቱ አይቀርም كما قال تعالى اقترب للناس حسابهم وهم في غفلة معرضون الله سبحانه وتعالى የሰው ልጅን በዚህ መልኩ ገስጾ الدنيا ጠፊ እንደሆነች የሰው ልጆች ራሳቸውን ጠፊዎች እንደሆኑ ነግሯቸው ገና ሰው ልጆች ይሄን ነገር ሳያውቁ ቀርተው በሌላ ነገር ሲሽከዳደሙ ሞት የሚባለውን ነገር አርቀው ሲያዩት ወይም ደግሞ ሞት ቢኖርም ከተወሰነ ጊዜና ሁኔታ በኋላ የሚመጣ አርገው ሲያዩ አላህ የሰው ልጆችን ሲወቅስ ምን ይላል ጊዜው ደረሰ የሰው ልጆች ያሳለፉትን እድሜያቸውን ገንዘባቸውን ሁሉ የሚተሳሰቡበት የሚጠየቁበት ጊዜ ደረሰ እነሆ ሞት እነሆ ቂያማ ሰዎች ግን في غفلة معرضون ሞትን ዘንግተው በዝንጋታ ላይ ያሉ እንዲሁም ደግሞ ቸልተኞችና ግዴለሾች በሆኑበት አጋጣሚ ሞት መጥቶ ያዛቸው ወይም ደግሞ ቂያማ ቆም ይችላል ሌላ ቦታ ላይ ደግሞ ምን ይላል አላህ Subhanahu wa Ta'ala ሱረቱ النحل መጥለዕ ላይ أتى أمر الله فلا تستعجلوه أتى أمر الله فلا تستعجلوه سبحانه وتعالى عما يشركون أتى أمر الله يا الله سبحانه وتعالى تزازو أمر قداي متى قياما ሊሆን ይችላል ሞት ሊሆን ይችላል መላእክቶችን እገሌን እገሊትን ግደሉ ወይም ደግሞ አሙቷቸው ነፍሳቸውን ውሰዱ የሚለው ነገር መጣ አትቸኩሉ መች ነው ሞት ቢመጣው ለምን ነገ ላይ አይሞቱም እኔ አልሞትም ያላችሁ አታቸኩሉ ኢላ አላህ Subhanahu wa Ta'ala ስለሆነም انه لم يكن في الموت موت የሚባለው ነገር እኛ ከልካየ ነው ማንንም ከሞት ማምለጥ የማይችል ቢሆን ማንንም ከሞት ማምለጥ የማይችል መሆኑን ካየን የሞትን ሐቂቃ ወይም ደግሞ የሞትን አሰቃቂነት የሞትን መራሪነት ስናይ ሰከራቱ ብቻ ሰዎች ጣር ላይ ሆነው የሚያጋጥማቸውን ስቃይ ብቻ ሰውነታቸው ላይ መላእክቶች የሚያደርሱባቸው መከራ የኔ ስቃዩን መከራውን ሲቀምሱትም ካሁን ቀደም ያሳለፉትን ደስታ ሁሉ ሚያስረሳው የስካር ሞት ስካር ስቃይ ባይኖር ይሄ ብቻ ይበቃ ነበር ላኪን والله ስንትና ስንት ስቃዮችን አሉ ከሞት በኋላ ስንትና ስንት አዱንያ ላይ የነበሩ ደስታዎችን እንዳልነበሩ ያደርጋል አላህ Subhanahu wa Ta'ala አቅል የሰጣቸው ሰዎች አዱንያን ሆን ብለው ገንበስ ብለው ያስተነተኑ ሲያዩት አዱንያ ላይ ማንንም እንደማይኖር አለመኖር ብቻ አይደለም አዱንያ በራሷ ሰዎችን የመከረች እንዳለ ያውቃሉ ወላኪን በአዱንያ ፍቅር የተመሰጠ በአዱንያ ደስታ የተዋጠ የአዱንያን ጌጣጌጥ ነገሮችን አይቶ የተታለለ ሞት ሲባል ረጅም ጊዜ የሚቆይ ይመስለናል ግን አይደለም
በሐቂቃው ከሆነ ስንተኛም ስንነሳም ስንበላም በደስታም በድሎትም ሁሌም ሞትን ካስታወሰን ሞት ቅርብ እንደሆነ ጠንቅቀን እናውቃለን። አዱንያ የሚያስደስት ነገር ባጋጠመን ቁጥር ሁሉ በዛ ደስታ ራቅ ብለን ሄደን ከአላህ ስብሓንሁ ወተዓላ እንዳንጣላም موتن باستوسن قطر هلو فتون مدهانيتي هنا. مطرف بن عبد الله بن الشخير إن هذا الموت نغص على أهل النعيم نعيمهم فطلبوا نعيما لا موت فيه. يهموت نبالونتا دستات أقا وست يالو سووتشن يهي دستاتشو يهي أقاتشو انداي كتل بتبتاتشو دستاتشو اندال نبرا أقوش شباتشو سلهونم فطلبوا نعيما لا موت فيه. ሚቋረጥና ሚረብሽ ሚበጠበጥ ያልሆነ ቀጣይነት ያለውን ደስታን ለመፈለግም መልካም ስራ በመስራት ከአዱንያ ራሳቸውን በማራቅ በአዱንያ መጥፎ ነገር ባለመዘፈቅ የጀነቱን የአኺራውን ማይቋረጠውን ደስታ እየፈለጉ ነው። እነዚህ ግን ማናቸው? አቅል ያላቸውና ብልህ ሰዎች ናቸው። فكيف ታዲያ አዱንያ ላይ ይህ ደስታ ሞት ደስታን ማቋረጡ በቂ ነበር ለሞት ለመዘጋጀት። እንዲሁም ደግሞ ጣረ ሞት ላይ ያለው ስቃይን ማስታወስም እንዲሁ ለሞት ለመዘጋጀትና ሞትን ለማወቅ ሞትን ሁሌ ለማስተንተን ለማስታወስ ይሄ ብቻ በቂ ነበር። ይህ እንዳለ ሆኖ ደግሞ ከሞት በኋላ ቀብር ላይ ያለው ስቃይ አላህ ዘንድ ሱብሓነሁ ወተዓላ በጣም የሚከብዱ ብዙ ጥያቄዎች ፀሐይ አናት ላይ ደርሳ ለረጅም ጊዜ መቆም በላብ መጥለቅለቅ መዓት ተገልጸው ማያልቁ መጽሐፎችና ቀለሞች ጽፈው ማይጨርሷቸው ብዙ ሰቀቀኖች ብዙ መከራዎች ሁሉ የሚጀመሩት ከሞት በኋላ ሲሆን ደግሞ የመከራ የስቃይ ሁሉ ቁልፍ ወይም ደግሞ በር ሞት መሆኑን ስናቅ የበለጠ ሞትን እንዘጋጃለን። قال بعضهم ከደጋግ ሰዎች መሃል ከቀደምቶች መሃል አንዱ ልጁን ሲመክር ምን ይላል? يبني أما ترى مسير الأيام بجسمك وذهابها بعمرك. ልጄ ሆይ ቀናት ባለፉ ቁጥር ጊዜዎች ባለፉ ቁጥር የሰውነትህ ሲደክም ቁዋህ ሲቀንስ እርምጃህ ያነሰ ሲመጣ የሰውነት ቅርጽህ የደከመ የቀነሰ ሲመጣ አይታየህም እንዴ? እድሜህ የነበረህ እድሜ የቀነሰ ሲመጣ በእውነታው አንተን ይጨመር ይመስልሃል? እኛ በሐቂቃው እድሜያችን ባደገን ቁጥር ጊዜ በሄደ ቁጥር እድሜያችን የሚጨምር ይመስለናል። በእውነታው ግን አይደለም። አላህ የሰጠንን 60 70 50 ዓመትን ባደገን ቁጥር እየቀነስ ነው እንጂ እድሜያችን እየጨመረ ነው። ልጄ ሆይ በየጊዜው ሰውነትህ ሲደክም አይታየህምን? እድሜህ በየጊዜው ሲቀነስ አይታየህምን? وإخراجك من ساعة قصرك إلى مضيق قبرك. ጊዜ በሄደ ቁጥር ሁሉ አመት በጨመረ ቁጥር ሁሉ ከነበርክበት ውቡ ቤትህ ከነበርክበት በደስታ ከተሞላው ህይወትህና ከሰፊው ቤትህ ከሰፊው መኝታህ ወደ ጠባቡና በጭንቅ በስቃይ በመከራ በጨለማ ወደ ተከበበው ቀብር ይዞህ የሚሄደውን ነገር አስታውስ ልጄ እያሉ ልጃቸውን ይመክሩ ነበረ። ከዚህ በኋላ ከሞት በኋላ ከቀብር በኋላ አይደለም ታይቶ አይደለም ተነግሮ ስናስታውሰው ብቻ አእምሮን ህይወትን የሚበጠብጥ የሆነ ስቃይ የሰው ልጆችን ይጠብቃቸዋል። ስለሆነም አላህ Subhanahu Wa Ta'ala ሞትን በዚህ መልኩ ከገለጸልን በኋላ የሞት ምንነትን ካሳወቀን በኋላ ሞትን ልንቻኮል የታለ ልንል እንደማይገባን ከነገረን በኋላ አላህ Subhanahu Wa Ta'ala ሞት በድንገት ሳናስበው እንደሚመጣ ከነገረንና ሐቂቃ እውነታ መሆኑን ከነገረን በኋላ አላህ Subhanahu Wa Ta'ala يقول لنا في سورة زمر تقول نفس يا حسرة على ما فرطت في جنب الله وإن كنت لمن الساخرين أو تقول لو أن الله هداني لكنت من المتقين أو تقول حين ترى العذاب لو أن لي كرة أو تقول حين ترى العذاب لو أن لي كرة فأكون من المحسنين. الله የሰው ልጆች ተውበት እንዲያደርጉ ወደ አላህ እንዲመለሱ አላህን ለመገናኘት ለሞት እንዲዘጋጁ ከነገረ በኋላ የተውበት በር ክፍት መሆኑን ከነገረ በኋላ ተመለሱ ወደ አላህ። የሰው ልጅ ነፍሶች ወቁጭቴ አላህ Subhanahu Wa Ta'ala ያዘዘኝና የከለከለኝን ባለመከልከሌ ደሞም ከሚያላግጡ በሞት ከሚያሾፉ ሞትን ከሚረሱ ከሚዘነጉ ሰዎች ሆኜ በመቆየቴ ወቁጭቴ ያሉ ይቆጫሉ። ይህ ነገር ከመከሰቱ በፊት ወደ አላህ ተመለሱ።
أو تقول لو أن الله هداني لكنت من المتقين أو تقول حين ترى العذاب لو أن لي كرة وإن مجرش لا عذابون تارموت لا يهونوا موتا يموت ملايكوتشن عندهم كذيه كموت بها لا يتزقاج جلاتشون سكاي بميعوا بالساعات لو أن لي كرة من نودع الدنيا يمملس شانس بيستن يدل بيستن كمالتات شو بسيط لمن دنو ودع الدنيا من ملسوس لمن دنو ممن يتم يفلقوت قال تعالى فأكون من المحسنين تملشي هنزا لقنبا رجم تلك يهون درجة لا لدرس رجم يهون بروجكت أكر ندفع لنكساكسنا كسوش لودا الدر هيدا اللم به من يوتاچو አይደለም በዚህ መልኩ እድሜያቸው ማሳለፋቸው ነው ዳግም መመኘትና ወደ አዱንያ ጊዜ መሰጠትን የጠየቁበት ምክንያት ይሄ ነው ገና ወደ አዱንያ መመለስ የሚጠይቁት ليكونوا من المحسنين كدغاغ سوچ انهون نبره اللهان بدبكم هنا بغهاد ጥሩ አርገን ከመያመልኩ ሰዎች እንሆን ዘንድ ለመልካም ነገር እንዘጋጅ እንሽከዳደም ዘንድ ለሞት እንዘጋጅ ዘንድ ወደ አዱንያ በተመለሰን ብለው አላህን Subhanahu Wa Ta'ala ይጠይቃሉ ግና ይኔ ጥያቄው መልስ የሚያገኝበት ጊዜ ስላይደለ ዝም ብሎ የከንቱ ምኞት ነው የሚሆነው ስለሆነም ሞት ምን ማለት እንደሆነ ካወቀን በኋላ ሞት ማለት የሰው ልጅ ነፍሱ ከሰውነቱ ተገንጥላ መኖሯና እንዲሁም መንቀሳቀስ ይችል የነበረ ሰውነታችን መንቀሳቀስ አለመቻሉ መስከኑና ረግቶ ዝም ማለቱ ሞት ይባላል ነው ሞትም ለማንም ሚቀር እንዳይደለና በድንገት እንደሚመጣ ማንንም ከሞት እንደማያመልጥ ካየን በኋላ الموت حتم لازم لا بد منه ኢላው ምና يوم እንዳስሰው ነጥብ ሞት የሚባለው ነገር حتم ነው لازم لا بد منه የማይቀር ነገር የተወሰነ ያለቀለት طيب موت እንዳለ አይተናል ለሞት አላህ Subhanahu Wa Ta'ala ቁርአን ላይ ሐዲስ ላይ የሰው ልጆች ምን አይነት ቦታ ሊኖራቸው እንደሚገባ ወይም ደግሞ በምን መልኩ ሞትን ማስተናገድ እንዳለባቸው አላህ ነግሮናል ያአቲኩም በግተህ ስለሆነ በድንገት ይመጣል ትንሹንም ትልቁንም ሀብታሙንም ድሃውንም አዋቂውንም ጃሂሉንም ሳይለይ ሁሉንም መጥቶ ጠርጎ ይዞ እንደሚሄድ በየተራው ሞት ብሎ ማለት ጽዋ እንደሆነና ያህን ጽዋ ሁሉም እንደሚጎነጨው ካየን በኋላ لازم لا بد አይቀርም አንድ ነገር ነው ለማንም አይቀርለትም الموت هو اعظم المصائب ሞት ብሎ ማለት ምድር ላይ ካሉ እስከዛሬ ከተከሰቱ ካሁን በኋላም ከሚከሰቱ ካሉ ሙሲባዎች አደጋዎች ሁሉ ትልቁ አደጋ ቢኖር ማለት ነው اللهم سبحانه وتعالى موتن مصيبة أدقى بلو قلبتها حيث قال فأصابتكم مصيبة الموت فأصابتكم مصيبة الموت يموت أدقى بدرس باتشو بلو الله سبحانه وتعالى سول جوش كلال أدرقوا ميقوتروتن بلو ما يستوسوتن كاستوسون دمو بمزنقاتنا عنده كان قسب لا يستوسوتن موت الله مصيبة أدقى بلو نيقلتو أون والله كموت ميبلد مصيبة أدقى يلم فالموت هو المصيبة الكبرى لا بد منه لمن ما يكرهون تلك أدقى بنور يهينو ما نمسو يتوسن سو ويمدمو يسولج كأدقى ليعمل تشلال كذي أدقى كأدمو ندفو أوقوه مصيبة أدقى عندما يمد أوقو ليعمل تشلال تتنكو كذا أدقى ليعمل تشلال أدقى بمدام لكلاكلونا ليكنسو بشلال موت قاسن مداقن كلهم الجن ودلايا نسال فهو حتم لازم لا مناص منه بكل حي من المخلوقات موت بلو مالت يقد يالله واجب يتوسننا يالك ነገር ነው ከሱ ማምለጫ አይደለም ህያው የሆነ ሰው ሐይ የሆነ ነገር በሙሉ ሰው ልጅ አይደለም ፍጡር በሙሉ ሞትን ይቀምሰዋል كما قال تعالى كل شيء هالك الا وجهه ሁሉም ነገር ይጠፋል ይላል አላህ Subhanahu Wa Ta'ala ሁሉም ነገር እንዳልነበረ ይሆናል ነበረ እንዳልነበረ ይሆናል ማን ሲቀር إلا وجهه جل جلاله يا الله سبحانه وتعالى يتكبروا فيه سيكر وهم دمو الله سيكر كلهم نقا يدفال قال السعدي رحمه الله تعالى وإذا كان كل شيء هالكا ومضمحلا سواه جل وعلا فعبادة الهالك الباطل باطلة كالله سبحانه وتعالى يالا نقر هلو ميتفاك هنا ميكسنك هنا كالله وجه يالا نقر يهي من ملشا ميتبكو كهنا كالله وجه يالا نقر مجزات كالله وجه يالا نقر اجمستت كنتونو عندهم بسو متاللم كنتونو لا الدنيا مجزات لا شيطان مجزات لا سميت مجزات لا دعوتات مجزات هلو مندنو باطنو ለምን እነዚህ ነገር መጨረሻቸው ምንድነው ጣፊናቸውና አዱንያ ራሷ ትጠፋለች ሰዎች የሚያመልኩት የሚሰግዱለት ነገር ሁሉ ይጠፋል وإليه مرجع الكل
የሰው ልጆች ሁሉ መመለሻም ወደ አላህ ነው በሰሩት መሰረትም የሰራቸውን ይሰጣቸዋል ይህኔም አእምሮ ያለው የሚያስብ ሰው ሁሉ ላይ አንድ ነገር ሊያደርግ أن يعبد الله وحده الله سبحانه وتعالى بتشون ليجزا ويعمل لما يقربه ويدنيه ودا الله لم يقربنا ودا الله لم يستجع النجر هلو لفتن تجتن ترى لنسرا يقبل مكنياتهم هلهم سو يموت هلو ودسو يملس علينا ويحذر من سخطه وعقابه كالله كدانا كالله كتاتم ሊጠነቀቅ ይገባዋል አእምሮ ያለው ሰው ሁሉ ማሰብ ይችላል ሁሉ ولا يقدم على ربه غير تائب ሁሉም ሰው ሚሞት ሁሉም ነገር ሚጠፋ ወደ አላህ ሚመለስ መሆኑን ካወቀን እንዲሁም ለብልሆች ሁሉ ለሚያስብ ሰው ሁሉ ይገባዋል ወደ አላህ መሄድ የለብኝም ብሎ ሊያምን ይገባል በመልኩ እንጂ ተውበት አድርጌ ከወንጀሎች ሁሉ ታቅቤ ምህረትን ጠይቄ እንጂ ወደ አላህ መሄድ የለብኝም ማለት ويقول أيضا في آية أخرى كل من عليها فان ويبقى وجه ربك ذو الجلال والإكرام فزهم أنكد من نجنزبه ምድር ላይ የምድር ገጽታ ላይ ያለ ሁሉ እንደሚጠፋ እንደሚሞት የሰው ልጅም ሆነ ጂንም ሆነ እንስሳትም ሆነ የትኛውም ፍጡር የሆነ ነገር ሁሉ እንደሚጠፋና መጨረሻ እንደሚሞት ሁሉም ነገር ይጠፋል ይሞታል ሕያውና ኃያል የሆነው አላህ ብቻ ይቀራል لا يموت ذو الجلال والإكرام የልቅናና የችሮታ ባለቤት የሆነው አላህ ይቀራል የኃያል የስልጣን የንግስና የችሮታ አውሊያዎቹን ወዳጆቹን የሚያከብር እንዲሁም ወዳጆቹ የሚያከብሩት የሆነው አላህ Subhanahu Wa Ta'ala ሲቀር ሁሉም ይጠፋል وقال في قوله وقال سبحانه وتعالى كل نفس ذائقة الموت للابوت عليه الله سبحانه وتعالى ሁሉም ነፍስ ሞትን ትቀምሳለች አይቀርም حتم የግድ ነው ነፍስ የሆነች ሁሉ ሞትን ትቀምሳለች ከዚህም ትልቅ የሆነችው ቁርአን አንቀጽ ምን ረዳው አዱንያን ቸላ ማለት እንዳለብን አዱንያ ጠፊ እንደሆነች ማወቅ እንዳለብን አዱንያ ጊዜያዊ መጠቃቀሚያ እንደሆነች ማወቅ እንዳለብን የአዱንያ የሚያሸበርቁ ነገሮች የሚያምሩ ነገሮች የሚያታሉ ነገሮችም ሆነ ራሷም እንደሚጠፉ ከዚህ የቁርአን አንቀጽ ከዛም አዱንያ መሸጋገሪያ እንደሆነች ወደ ዘልዓለምና ዘውታሪ ወደ ሆነው ሀገር ወደ ጀነት ወይም ደግሞ ወደ ጀሃነም የሰው ልጆች ከዛ በኋላ በሰሩ ስራ መሰረት እንደሚመነዱ فمن زحزح عن النار وادخل الجنة فقد فاز የሰው ልጆች ሁሉ የሚሞቱ ከሆነ አዱንያ መትጠፋ ከሆነች ማለት ነው كل نفس ذائقة الموت ሁሉም ነፍስ ሞትን ትሞታለች እገሌ ሞተ እገሊት ሞተች ወይም ደግሞ እገሌ ሊሞት ነው لا እንደዚህ አይደለም بل يقول أكثر من هذا ابن كثير رحمه الله تعالى في تفسيره هذه الآية فيها تعزية لجميع الناس فإنه لا يبقى أحد على وجه الأرض حتى يموت فما أسعد من استعد لتلك الساعة وعمل لأجلها ابن كثير تفسيرات شولاي كل نفس ذائقة الموت هلم نفس موت تكمسالج فما أكثر من يحفظها ويرددها سنتنا سنت سوينا شويتشين قرآن أنكت يقواتال يدقاقمواتال قنا በመላስ ብቻ ነው እየተደጋገመ ያለው ሐቂቃውን ብናስታውሳትና ከልባችን ብንደጋግማት ኖሮማ ወንጀል ላይ ሰዎች ባልተዘፈቁ ነበር ከአኺራቸው ዱንያቸውን ባላስቀደሙ ነበር ይሄ ሞት እገሌ ሞተ ሲባል እንደነገጣለን እገሊት ሞተች ሲባል እናለቅሳለን እገሌ ሞተ ሲባል እንረበሻለን እንግዳ ይሆንብናል ሁሌም አይደለም እኛን ሰዎች መጥተው እገሌን መሞት እገሊትን መሞት እንደሚነግሩን ሁሉ እኔም አንተም አንቺም እናንተም እነሱም እንደሚሞቱ አላህ Subhanahu Wa Ta'ala ነግሮናል በዚህ አንቀጽ كما يقول ابن كثير ይህቺ አንቀጽ ብሎ ማለት ይላል ابن كثير تعزية لجميع الناس يسول لم يبال هلو مردو يستلالفت نويت القرآن فإنه لا يبقى أحد على وجه الأرض يسول يتبال هلو مدر لا عندما يكر هلوم عندما يموت ينكرت النعلو قنا هلوم كموتو هلوم الدنيا لك وكهيدو من نتشوف الهوج فما أسعد من استعد لتلك الساعة وعمل لأجلها مننيا يشارع مننيا يتعدل سونو ለዛች ለማትቀረዋ ቅጽበት ለሞት ራሱን ያዘጋጀና መልካም ስራ የሰራ ሰው ምንኛ የታደለና በለህ ሰው ነው አላህ ከእንዲህ አይነት ሰዎች ያደርገን ይህ ማይቀር ከሆነ ሁሉም የሚሞቱ ከሆነ መጨረሻ
እድለኝነት መለኪያው ምን ነው? قال تعالى فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور فمن زحزح عن النار كجهنم ركو يا أخيرا دستا የጀነትን ጸጋ ከጀሃነም ስቃይ በማምለጥ ከቀብር ጭንቀት በማምለጥ የጀነትን ጸጋ የጀነትን ዓለም በሰላም መርገጥ የቻለ ሰው ከዛም ጀነት ላይ በአይን ታይቶ በልብ ታስቦ በጆሮ ተሰምቶ ማይታወቀውን ጸጋ ገብቶ የኖረ ሰው ይሄ ነው ትልቁ እድል። ከዚህ በተቃራኒው ከጀሃነም ያላመለጠ የጀነትን ጸጋ ሄዶ ያልተጎናጸፈ ምን ማለት ነው? እድለኛ አይደለም። ስኬት ላይ አልደረሰም ባዱንያ ያደርሳለሁ ብሎ ቢለፋም እንደውም የደረሰ ቢመስለው ከዚህም عذاب ላይ የሚጠብቀውን ስቃይ ቀብር ላይ የሚጠብቀውን ጭንቅ አላህ እየነገረን ነው። هذا قوم بلن ራሳችን ልንጠይቅ የሚገባን ነው። من كان الموت يطلبه كيف يقر له قرار ሞት በየጊዜው ሆን ብሎ የሚፈልገው ሰው እየፈለገን ሳለ እንዴት ነው ኑሮ ተረጋግቶልን አምሮን እግራችንን ዘርግተን ፍሬ ረጋህ ብለን ደስተኞች ሆነን መኖር ምንችለው? በየጊዜው አመታቶች ቀናቶች ባለፉ ቁጥር ቀኑ እኛን እየፈለገን ከዚህ ነገር ደግሞ ማምለጥም ሆነ ድል መቀዳጀት የማንችል ሆነን ሳለ ሞት እየፈለገን ነው። ቀናት ሞትን ወደኛ ያመጡት ነው፣ እኛን ወደሱ እያስጠጉን ነው። ከዚህ ማምለጥ የማንችል ሆነን ሳለ ከዱንያ ነገ ተሸጋጋሪዎች ምን ሄድ መሆናችንን እያወቅን እንዴት ዱንያ በደስታ በእርጋታ ፍሪ ሆነን ደስተኛ ሆነን እንኖርባት? عجبا لمن يملأ عينيه بالنوم وهو لا يدري أيساق إلى الجنة أو إلى النار ወንጀልን ሲያድበሰብስ ብሎ በአይኑ በጆሮ በምላሱ አላህ Subhanahu Wa Ta'ala በሰጠው ኒዕማ ወንጀልን ሲሰራ ውሎ ሲያበቃ ማታ ገብቶ እንዴት ብሎ ነው አይኑን በእንቅልፍ ሞልቶ አሳርፎ ያድረው? አንዴ ተነስቶ አላህ ከጀሃነም ከቁጣው ከሞት ስቃይ ከሞት ስካር እንዲጠብቀው ሳይጠየቅ وكيف تنام العين وهي قريرة ولم تدري أي المكانين تنزل እንዴት ብላ ነው የሰው ልጅ አይኑ መቶ በመቶ አክባ እንደልባ ምተኛው መጨረሻ ላይ መመለሻው ጀሃነም ይሁን ጀነት ሳያቅ? ከዚህም ማለት ነው አዱንያ ላይ የሆነ እሳት ላይ እንደተቀመጠ ሰው መሆን እንዳለብን ነው አላህ እየነገረን ያለው። ገደል ጫፍ ላይ እንደተቀመጠ መንገድ ዳር ላይ እንደተቀመጠ ሰው ሆነን ሞትን ፊት ለፊታችን ጀሃነምን ወይም ደግሞ ጀነትን ትልቁ ቤታችን አርገን አይተንም ከጀሃነም ያድነን ለጀነት የሚያበቃንን ነገር መፈለግ እንዳለብን አላሁ Subhanahu Wa Ta'ala እየነገረን ነው ያለው። إن هي إلا غفلة ለዚህ ነገር እንዳንዘጋጅ ሞትን እንድንዘነጋ ሞትን አርቀን እንድናየው ያደረገን ያለው ነገር ገፍላ ብቻ ነው። የሰው ልጆችን ገፍላ ይዟቸዋል። በተለያየ ገፍላ ውስጥ ገብተዋል። መግባታቸውን ማያውቁ ብዙ ናቸው። መግባታቸውን አውቀውም ደግሞ ለመውጣት ጥረት ማያደርጉ ብዙ ናቸው። ሞት እንደሆነ የተለመደ ነገር ነው። አላህ ዘንድ ቀላል ነገር ነው። ጀራ بها القلم ومضى عليها سالف الامم አላህ ዘንድ ቀለሙ አልቋል፣ ጽፎ አስቀምጦታል። ሁሉም ይሞታል ብሏል። ሞትን ደግሞ አይተነዋል። ካሁን ቀደም የነበሩ ብዙዎቹ ሞተዋል። فيها فرائس الأحداث ሁሉም አዲስ መኖር መዝናናት መዘነጥ የሚያምራቸው ሁሉ የሚያድናቸው ሞት ነው። ና ይበቃሃል፣ ምን ይበቃሻል፣ ተኝ ሙች እያለ አላህ Subhanahu Wa Ta'ala ቀብር ላይ ያስተኛል። ወራ ገራ ወያ ገራኢት الأجداث ሁሉም ሰዎች ከዛ በመሄድ የቀብር ማሞቂያ ይሆናሉ፣ የመስጠራት ይሆናሉ። አላህ Subhanahu Wa Ta'ala አዝኖለት ተውበት አድርጎ ተዘጋጅቶ ሞትን መርሐባ ብሎ ከሚቀበሉ ሰዎች ያደርጋል። لقد صعق الموت في دياركم فنعت ሁሉም ሰው ሊያቅ የሚገባው ነገር ቢኖር ኑሮ ሁላችንም በየቤቱ የመጣ ሞት ያንኳኳ ነው። በየመንደሩ ሰዎችን ያስታወሰ ነው። وصدقكم صرف الزمان ዘመኑ ጊዜው በየጊዜው በሄደ ቁጥር አምና ይባል ነበረ፣ ካቻምና ይባል ነበረ። አሁንም ምን እየተባለ ነው? ዘንድሮ ይባላል። ሌላኛው አመት ይመጣል፣ ሌላኛው ይቀጥላል። እንዲህ ባለ ቁጥር ያንቺ ጊዜ የተሰጠው ህይወታችን ያበቃ እንደሆነ ሞት እየነገረን ነው። ወሩ ማለቁ፣ ሳምንቱ ማለቁ፣ ቀኑ ሰዓታት ማለቃቸው ይሄን እየነገሩን ነው። فكأنه قد أعاد عليكم الكرة والسلام ካሁን ቀደም የነበሩ ሰዎች እንደሞቱት የኛ ተራም ደርሶ ያንተ ያንቺ ተራም ደርሶ ህይወታችንን ከኛ መንትፎ እንዳወጣት ልንቆጥር ይገባናል። ولغط عليكم المسرة وانتهز فيكم الفر
الغرة የነበረውን የህይወት ደስታ የልጆችን ደስታ የምስትን ደስታ የዱንያን የጥሩ ነገርን ደስታ ሁሉ አንቋሾት ብጥብጦት እንዳልነበር አድርጎት እኛን መዘናጋትንም እድል በመጠቀም فما اقالكم العسره ሰዎች ይሰሩት የነበረውን ወንጀል ወደ ኋላ ተመልሰው እስኪያርሙ ሳይጠብቅ በነበሩበት በገፍላ ይዞ ወደ ማይቀረው ቀብር ይዟቸው ይሄዳል نعم هذا هو الموت ما منه ملاذ ومهرب متى حط على نعشه ذاك يركبه ይሄ ሞት ነው ለሱ ምንም ቅሮት የለውም ከሱ ማንንም አያመልጥም ዛሬ በቃሪዛ ወንድሙን ጓደኛውን ተሸክሞ ይሄድ የነበረው ነገ ተሸክሞት ይወስዱታል ولو نجا من الموت احد لو ከሞት ማንም አይቀርም ማንም ከሞት አይድንም ስንል ሜደን ሰው ሊኖር ይችላል ይሆን ይታሰባልስ አይታሰብም ولو نجا من الموت احد لنجا منه نبينا محمد صلى الله عليه وسلم كموت ማንም ያመልጥ ቢሆን ኖሮ ከሞት ማንም ይድን ቢሆን ኖሮ አስተያየቱ ቦታ ቢኖረው ኖሮ ነብዩ መሐመድ صلى الله عليه وسلم الذي هو خيرة الخلق اجمعين የሰው ልጆች ሁሉ ምርጥ የሆኑት መሐመድ ሞትን በዳኑ ነበር ግና እሳቸው ሞቱ الله سبحانه وتعالى قال له إنك ميت وإنهم ميتون ثم إنكم عند ربكم تختصمون باختصار أي كلكم لا بد أن يموت الناس يسولوا جوجهوي نبي نኝ ንጉስ ነኝ ሀብታም ነኝ ባለስልጣን ነኝ ትልቅ ሰው ነኝ ላ የሰው ልጅ እስከሆናችሁ ድረስ لابد ان تموتون ምንም ቅሮት የለውም ትሞታላችሁ አንተ መሐመድ ነብዩ መሐመድ ሆይ አንተም ትሞታለህ ያንተ አማኞችም ተከታዮችም ሳይወዱ በግድላችሁ وقال له ايضا وما جعلنا لبشر من قبلك الخلد فإن مت فهم الخالدون كاهن قدم ليتنياون سو منورا مزوترا الوسنم السدنوا من الله سبحانه وتعالى ታዲያ አንተ ብትሞት እነዚህ የሙሽሪክ የመካ ሙሽሪኮች እንቢባዮችና ሙናፊቆች እነሱ ሚዘወትሩ ይመስላቸዋልን ልክ ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ በየቦታው ሲያደርጉ ሲመክሯቸው እምነታቸውን ጣዖቶቻቸውን ሲያወግዙባቸው ነገ እኮ ሲሞት እናርፈዋለን ይሉ ነበር الله سبحانه وتعالى ما قالቸው وما جعلنا لبشر من قبلك الخلد افيمتفهم الخالدون كاهن قدم ለየትኛውም ሰው የመዘውተር የመኖርን እድል አልሰጠንም ታዲያ አንተ ብትሞት እነሱ ሚኖሩ ይመስላችኋል እንዴ አብራችሁ ትሞታላችሁ እንዴ ያለ الله سبحانه وتعالى ይነግራቸዋል اي فهل اذا مت خلدوا بعدك انت كموت كانت በኋላ ሙሽሪኮች ሚኖሩ ይመስላችኋልን فليهنهم الخلود اذا كان ታዲያ እነሱ ኖራለን ብለው የሚገምቱ ከሆነ መኖሩ ደስ ይበላቸው ይድላቸው ይመቻቸው ሚሆን ከሆነ ነው وليس الامر كذلك ግን እንደዛ አይደለም እውነታው بل كل من عليها فان ምድር ላይ ያለ ሁሉ ይሞታል والموت كاس لا بد منه شرب لا بد من شربه موتن ጽዋ ነው ያሃን ጽዋ ያሃን ዋንጫ ማይጎነጨው ሰው የለም وان طال بالعبد المدى ጊዜው ቢረዝምም ለረጅም ጊዜ ብንቆይም ነብዩ ሰለላሁ ዐለይሂ ወሰለም ሞተዋል አቡበክር ሞተዋል ዑመር ሞተዋል ደጋጎች ሁሉ ሞተዋል የወደዱትም ሞተዋል موتن يتلوت متوال بل ينزه له يدقوش له على كايهونت محمد صلى الله عليه وسلم متوال بل مات وصارع عالم الموت عالم الموت نبي صلى الله عليه وسلم سيموتو نبينا بمالة الله سبحانه وتعالى بزام الكسايون يا موتاتشو يسول جوش موتن سيك أمسو يلا سكاين الله سبحانه وتعالى وجاءت سكرة الموت بالحق بلو نقرنا يهن سكرات النبي صلى الله عليه وسلم أي تونو يموتون إن للموت لسكرات يالوم موتوا النبي صلى الله عليه وسلم أسكي أنت يسولج أسكي أنت يسولج ودوا أهتي كأنك بالموت وقد فاجأك أسكي موت فيت لفيتاتشن أرقن النيو بدنقت مدتو انديازن وألحقك بمن سبقك من الأمم كاهم قدموا دنبروا سووش وسدونيانم كالنسو اندي جمرا أرقن اسكي راساتنا ونقلك من العمائر إلى وحشة القبر وظلمته الدنيا لايك نبرا دستا كنبروا دلوت كنبروا عرفتنا مذنانات
ወደ ቀብሩ ጨለማ ወደ ቀብሩ ጭንቅ ወደ ቀብሩ ብቸኝነት ወስዶ እንደጣለን እስኪ مفرقا من مالك واهلك ይሄ ብቻ አይደለም እንወዳቸው ከነበረን ቤተሰቦች ለይቶ እንፋለት እንጥርለት እንጓጓለት ከነበረው ንብረት ገንጥሎ የገንዘባችን ብዛት ሞትን አስፈርቶት ወይም ደግሞ በገንዘባችን በቁዋችን ብዛት ሰዎችን ገዝተን ሞትን ገፍትረን ወደ ኋላ ማቆየት የማንችል ሆኖ ሳለ ولا بقوة الخدم وقدمت على التفريط وندمت على التفريط ማንም ከኛ ሞትን መከልከል የማይችል መሆኑን ስናይ በገንዘብም ሆነ በረዳትም ሆነ በጓደኛም ሆነ በመሳሪያ ሞትን መከላከል በማንችልበት ሁኔታ ከቤተሰባችን ከህይወታችን ከንብረታችን ሞት መንጥፎ ሲወስደን ያለውን ነገር እንና እስኪ አሁን ቢሆን የምን ጥያቄ ራሳችንን እንጠይቅ ያልሆነ ሰዓት ላይ ስንቆጭ ተውበት ማይቀበልበት ተቀባይነት ባለበት ሰዓት ላይ ተውበትን ከመመኘታችን በፊት አሁን እንደሞትን ነገር ቆጥረን እስኪ ዳግም ጀድደን ለሞት ራሳችንን እናዘጋጅ መቼ ነው ከሞት መፍራት ከቀብር መፍራት አላህ ፊት ቆሞ ከመዋረድ መፍራትን የሚያነሳሳ እሳት ውስጣችን ላይ ሊኖር ፍርሃቻ ሊኖር ጥረት ሊኖር متى تحذر يوما وتحذرين يا أخت المسلمة يوما تنطق فيه الجلود وتشهد كموت بهلا يسونت كفلوش الجوج اقروج يسرانا ونوانجل يسو لجوج يسروتن وانجل مي مسكروبتن كان مشنو من نتنككو مشينو لسو من نتزكاجو ومتى تقبل على ما يبقى وتترك ما يفنى ويبيد مشينو زوتاري ذا العالم يهونون ذا العالم يهونون النعمة ودي جنة لما قسقس راسهن አዘጋጅተህ ራስሽን አዘጋጅተሽ ተተሽ ጠፊና ወራዳ የሆነችውን አዱንያን ምን ተወው መቼ ነው ካሁኑኑ ካልሆነ አላህ Subhanahu Wa Ta'ala ቀልብ ሰጥቷቸው አኺራቸውን ከአዱንያቸው አስበለጠው ሞትን ሁሌም ፊት ለፊታቸው አስታውሰው ከአላህ ቁጣ የሚያድናቸውን መልካም ስራ ከሚስቀዳደሙ ሰዎች አላህ ያደርገን በዚሁ ጎን ለጎን ካሁን ቀደም አላህን Subhanahu Wa Ta'ala ይፈሩ ያወድሱ ያሞካሹ ይታዘዙት በሱ መንገድ ይጓዙ የነበሩ ሰዎች ነበሩ ነብያትን ምሳሌ ማድረግ እንችላለን ሷሃቦችን ምሳሌ ማድረግ እንችላለን ታቢዒዎችን ብዙ ሰዎችን ምሳሌ ማድረግ እንችላለን የት ነው ያሉት በምን መልኩስ ነበር የሚኖሩት كانوا يقومون في الدجى وقدموا إلى بابه في الأسحار الله سبحانه وتعالى كموت سكاي كموت بهالا كالو سككن اندي تبقاچو ጨለማ ላይ የተነሱ አላህን ይማጸኑት ነበር ጠራራ ፀሐይ ላይ ይጾሙ ነበር ለአላህ ብለው ሌሊት ላይ መጨረሻ አካባቢ ቆመው ያለቅሱ ነበር ምህረትን ይጠይቁ ነበር فصبروا واجتهدوا الدنيا لا ያለውን መከራ ያለውን ስቃይ ከወንጀል በመታቀብ ወንጀልን በመተው خير ስራ ላይ ነፍስን አስገድዶ በመሽቀዳደም صبر ያደርጉ ነበር ጂሃድም ያደርጉ ነበር ከነፍስያቸው ጋር ለቀሳሩ وتخلفت وفاتوك እነሱ ሄዱ ወደ አላህ የሰሩትን መልካም ስራቸውን አገኙ የቀብርን ኒዕማ ጸጋን አዩ የጀነት በርም ተከፈተላቸው ቂያማን አላህ ያቆመው ያሉ ነበር ያሉ ይለምናሉ ግና ለሞት ዝግጁ ነበር በየትኛውም ሰዓት ቢመጣ መርሐባ ብለው የሚቀበሉ ሰዎች ነበሩ ሄዱ ግን አሁን አንተንና እኔን الدنيا لا يتتون هدو وبقينا في آقابهم كالناس هلا قرتن موتن زنقتن قبرن رستن بتفوسر علي يتسكد الدم أبزانيو الكام سراسي بال بشتنيا يهونال وإن لم تسرع وتجتهد بعدو الذي زوج ترون هدوال ولا كرتنال نفسيا شيطان الدنيا يتجاوتوا بالنو كهنونو نكتن موتن في زلفيتاتن عادرقن قبرن دم يتبقن أوكن تشكدان من بنسو لمدرس كالدارن በጣም ርቀው ይሄዳሉ እኛ ወደ ኋላ እነሱ ወደፊት በገሰገሱ ቁጥር መሃል ላይ ያለው ክፍተት ርቀት እየሰፋ ይሄዳል ከደጎች ጎን አለመሰለፍ ምን አይነት ቁጭት እንደሆነ ለናቅ ይገባናል ፈተነበህ ወተየቀው ያ ምስኪን እንንቃ እናስታውል ያለንበትን ሁኔታና የሚጠብቀንን ሁኔታ እኔ ሞኝ መሆን የለብንም ሞት በድንገት ሳይመጣ ጥፍጥና ቆራጭ የሆነው ሞት መጥቶ ጥፍጥናችን ደስታችን ሳይቆርጥብን فلا تقدر على استرداد لما فات ካሁን ቀደም ያሳለፍነውን እድሜ መጥፎ ስራችንን ተውበት ለማድረግ ዳግም እድል ማናገኝበት አጋጣሚ ከመከሰቱ በፊት እንንታ
قال الله تعالى وأنفقوا مما رزقناكم من قبل أن يأتي أحدكم الموت فيقول رب لولا أخرتني إلى أجل قريب فأصدق وأكن من الصالحين ለሞት ራሳችንን እናዘጋጅ ለመልካም ስራ እንሽቀዳደም ትልቅ ጊዜ ሰርተን እንስራ መልካም ስራን ከመጥፎ ነገርም እንታቀብ ሞትንም አስተውሰን አላህ የሚጠላውን ነገር እንተው ለሞት ራሳችንን እናዘጋጅ ከምን በፊት الله سبحانه وتعالى سورة المنافقون السرنيو أنكت لاي وأنفقوا مما رزقناكم إنياك ستناتشوه نجر لقسوا ستو ጊዜ ሰተናችኋል በዚህ ጊዜያችሁ መልካም ስራ ስሩበት ጉልበት ሰተናችኋል በዚህ ጉልበታችሁ ብዙ ዒባዳ ስሩበት ገንዘብ ሰተናችኋል በዚህ ገንዘባችሁ አላህ Subhanahu Wa Ta'ala ዋጅብ ያደረገው ወጪ ያለ ሱና የሆነ ወጪ ያለ እንዲሁ በበጎ ፈቃደኝነት የሚደረግ አለ ይሄን ሁሉ ስጡ ይላል አላህ Subhanahu Wa Ta'ala በእድሜያችሁ በገንዘባችሁ በጉልበታችሁ በጊዜያችሁ ተጠቀሙበት መቼ قبل أن يأتي أحدكم الموت ወደ አንዳችሁ ሞት ከመምጣቱ በፊት ይላል አላህ Subhanahu Wa Ta'ala ሞት መጥቶ ሳይዛችሁ በፊት በሰጠናችሁ ነገር ሁሉ ለአኺራችሁ ለሞታችሁ የሚጠቅም ነገር ስሩበት ሞት በመጣ ሰዓት ያልሰራን ሁነን ሞት ከመጣ ምን አይነት ሁኔታ ነው የሚያጋጥመው فيقول رب لولا أخرتني ጌታዬ ሆይ ምነው ባከህ ብታዘገየኝ ሞት መጥቶ ጣር ላይ ደርሰው ብዙ መስራት ያለባቸው ያልሰሩትን መስራት ሳይኖር ያለባቸው ሆኖ ሳለ የሰሩትን ውርደትን ዝቅጠትን በሚያዩበት ሰዓት ጌታዬ ሆይ لولا أخرتني ምነው ወደ አዱንያ ትንሽ ብታቆየኝ ሌላ ጊዜ ብታሞተኝ ልጅ እኮ ነኝ በዚህ እድሜ ሞት የለብኝም ወይም ደግሞ ገና አሁን ነው አዲስ ህይወትን የደስታ ህይወትን የከፈትኩት እኮ አሁን ነው ትንሽ ልደሰት ወይም ደግሞ እስካሁን ወንጀል ስሰራ ነበር ያለሁት ካሁን በኋላ ተውበት አደርግ ዘንድ هل أخرتني ምነው ትንሽ አታዘገየኝም በማለት የመጠየቅ ችግር ከመከሰቱ በፊት ወደ አላህ ተመለሱ ከሰጣችሁ ጉልበትም ሆነ ገንዘብ ጊዜ መስዋዕትን ስጡ ኸይርን ነገር ስሩ ግና ይህ ጥያቄ ተቀባይነት እንዳሌለውም ሲነግረን አላሁ ጀለ ወዐላ ምን ይላል ولن يؤخر الله نفسا إذا جاء أجلها والله خبير بما تعملون هي منو بتاقوين ግና መቆየትም የጠየቀው ልጆችን ልሰናበታቸው ከባለቤቴ ጋር ትንሽ ልቆይ የነበረውን ገንዘብ እንደዚህ ላደርግ ላስተናዳ ቦታ ላሲዝ ለማለት አይደለም ጌታዬ ሆይ ወደ አዱንያ ብትመልሰኝ ለምን ለበጎ ነገር ነው فاصدق አንተ በሰጠኸኝ ገንዘብ ማውጣት ያለብኝን ሁሉ ኸይር ወጪ አደርጋለሁ በጉልበቴም ብዙ ኸይር ነገር ሰራለሁ በገንዘቤ በሙያዬ ባለኝ ነገር ሁሉ አንተን የሚያስደስትን ነገር በማድረግም فأكون من الصالحين ከደጋግ ሰዎች ሆኜ ያኔ ግደለኝ እልሃለሁ ወይም ደግሞ ከደጋግ ሰዎች ከሆንኩኝ በኋላ በሞተም አይቆጨኝምና እባክህ ከደጋግ ሰዎች ሆኜ መለስ ዘንድ ትንሽ ጊዜ ሳልሞት ቆየኝ ብለው ይጠይቃሉ ይሄኔ አላህ ምንድነው መልስ የሚሰጠው ወለን يؤخر الله نفسا የትኛውንም ነፍስ አላህ አያዘገያትም አያቆያትም ከምን በኋላ إذا جاء أجلها የተወሰነው የተመደበው የተገደበው ጊዜዋ ከደረሰ በኋላ ወደፊትም ሆነ ወደኋላ አላህ Subhanahu Wa Ta'ala አያዘገያትም والله خبير بما تعملون ምታደርጉትን ሁሉ ከሰዎች እይታ ብትርቁም ማንንም አያቅም ብትሉም ራሳችሁን ብታታልሉም አላህ Subhanahu Wa Ta'ala خبير ውስጥ ጠንቅቆ የሚያውቅ ጌታ ነው መቼ ተውበት ማድረግ እንዳለባችሁ ነግሮ ነበረ من قبل أن يأتي أحدكم الموت አንዳችሁን ሞት ሳይመጣችሁ በፊት ተውበት አድርጉ ወደ አላህ ተመለሱ በገንዘባችሁም ሆነ በጉልበታችሁ መልካም ስራ መስራት እንዳለብን አላሁ Subhanahu Wa Ta'ala ነግሮን ነበረ
በዚህ አላህ Subhanahu Wa Ta'ala ምንድነው የሚነግረን የሞት የሚባለው ነገር ለማንም የሚቀር እንዳልሆነ ለሞት ሁላችንም መዘጋጀት እንዳለብን እንዲሁም መጨረሻ አካባቢ የሰው ልጆች ሞትን በሚያዩበት ሰዓት መጥፎ ስራቸውን አስታውሰው ወይም ደግሞ ብዙ መልካም ስራ እንዳሌላቸው አውቀውም ወደ አዱንያ ትንሽ ጊዜ መዘግየትን እንደሚጠይቁ ይሄ ጥያቄ ቦታ እንዳሌለውና መልስም እንደማይሰጣቸው አላህ Subhanahu Wa Ta'ala እየነገረን ነው አላህ Subhanahu Wa Ta'ala አቅል ሰጥቷቸው በጊዜያቸው መልካም ስራን በመጠቀም አላህ ሞትን ባመጣው ጊዜ መርሐባ ብለው ከሚቀበሉ ሰዎች ያድርገን ሌላው ምናየው ነገር ለልሞት አጀል محدود ووقت معلوم ሞት ምንድነው ካየን በኋላ ለሞት ራሳችንን ማዘጋጀት እንዳለብን ካየን በኋላ እንዲሁም ሞት የሚባለው ነገር የማይቀር መሆኑን ካየን በኋላ ሞት ደግሞ መቼ ነው የሚመጣው አሁን ይታወቃል መቼ እንደሚመጣ የተወሰነ የተገደበ ጊዜ አለው ይሄን ጊዜ አንተ እኔ አንቺ ላናቀው እንችላለን አላህ ዘንድ وللموت عباد الله أجل محدد ووقت معلوم يأتي فيه موت الله زند سبحانه وتعالى يتوسن يتقدب يتقواج ጊዜ አለው فلا يستطيع أحد أن يتجاوز ማንም ሰው ከዛ ከተገደበለት ጊዜ ማለፍ አይችልም እንዲሁም ወደ ኋላ መቆየት አይችልም الله ወስኖታል ደምደሞታም فالله جل وعلا قدر آجال العباد የሰው ልጆችን ቀደራቸውን እርሱ ነው አላህ የሚኖሩትን ጊዜ የወሰነው وجرى بذلك القلم في اللوح المحفوظ የሰው ልጅ እገሌት ይሄን ያክል ጊዜ ይኖራል ትኖራለች ተብሎም በቀለም በለውህ المحفوظ الله ዘንድ ጥብቅ በሆነው መዝገብም ተዘግቦ ቆይቷል መላእክቶችም አስፍረውታል ብሎም የሰው ልጅ ማህፀን ውስጥ ያለ ስንት አመት እንደሚኖርና ከዛ መቼ የት እንደሚሞትም አላህ ጽፏል فلا يتأخر المرء عما كتب ولا يتقدم እዛ ይሄን ያክል ትኖራለህ ተብሎ ከተሰፈረው ቁጥር ጊዜ ገደብ ወደፊትም ወደ ኋላ ማንም አይለም ومن هنا نعلم أن كل إنسان مات أو قتل أو غرق ከዚህም ምን እንረዳለን የትኛውም ሰው በራሱ ጊዜ ሞተ ሰውም ገደለው ወይም ደግሞ ውሃ ውስጥ ሰጥሞ ሞተ ወይም ደግሞ አደጋ ደረሰበት የመኪና አደጋ የአውሮፕላን አደጋ ምንም ነገር ይድረስበት የትኛውም አስባቦች ተገኝተው አንድ ሰው ቢሞት ይሄ ሰው የሞተው መኪናው እንዲህ ስለነበረ ወይም ደግሞ እሳቱ እንዲህ ስላልነበረ እንዲህ ስለሆነ አይደለም لأنه مات بأجله الذي قدره الله وأمضاه الله سبحانه وتعالى بوسنونا بفسمو قدر مسارتنا يموتوا بمن ملكوموت يتم يموت وعلى هذا دلت نصوص كثيرة من شرعنا الحنيف يسولج يتم يموت بمن ملكوم يموت كمن بتيازي يموت يهاتو يموتوا يهام يموت نقر سلتكسته يعلى قزيو سايهون يموتوا ጊዜው ደርሶ ነው የሞተው ይሄንን በተመለከተ አላህ ብዙ የቁርአን አንቀጾች ነግሮናል قال تعالى وما كان لنفس أن تموت إلا بإذن الله كتابا مؤجلا يتنيوم نفس يلاتم مات يلاتم عندما أدل يلاتم أن تموت إلا بإذن الله كتابا مؤجلا الله سبحانه وتعالى سيشاء الله سيفلق الله سيفقد نجي التموتم والسامة موت بسقزي تزفو توسنوا تقدبوا كتشبوا أن النفوس جميعا معلقة بآجالها بإذن الله كلهم نفس مينوروت من كساكسوت ميموتوت الله بوسنوا قدب مسالتنا الله بقدروا قدب مسالتنا فمن حسم عليه بالقدر أن يموت مات ولو لم يعرف السبب ولو بغير سبب الله يموتال بلو يوسن بسو مياموت أدقا سايدر سبتم يموتال ومن أراد بقاءه فلو وقع من الأسباب بكل سبب لم يضره ذلك قبل بلوغ الأجل ሌላው ሰው አላህ በዚህ ጊዜ በዚህ ቦታ በዚህ ክስ በዚህ ችግር እንዲሞት ያልወሰነበት ሰው ደግሞ መቶ የሚያሞቱ አደጎችን ቢደርሱበት አይሞትም አላህ የቀደረው ጊዜ ሳይደርስ لأن الله قضاه وقدره وكتبه إلى أجل مسمى موتن የሚባለውን ነገር አላህ ወስኖታል አላህ ፈጽሞታል እዘን የትኛውም ሰው ምንም አይነት ችግር ምንም አይነት መከራዎች ቢነባበሩበት አላህ Subhanahu Wa Ta'ala በዛ ነገር መሞቱን እስካልወሰነ ድረስ አይሞትም ምክንያቱም አላህ ሞትን የወሰነበት ጊዜ ቀን ቦታ ቅጽበቶች ስላሉ كما قال تعالى إذا جاء أجلهم فلا يستأخرون ساعة ولا يستقدمون
የሰው ልጆችን አጀላቸው ጊዜ ገደባቸው በደረሰ ጊዜ فلا يستأخرون ساعة ለቅጽበት አይቆዩም ወደ ኋላ ولا يستقدمون እንዲሁም ያለ ቦታ ወደፊት አይቆዩም ሌላ ቦታ ላይ قل إن الموت الذي تفرون منه فإنه ملاقيكم ثم تردون إلى عالم الغيب والشهادة الله سبحانه وتعالى قل إن الموت الذي تفرون منه يهي مششوت إن أنت مششوت يهونه موتكو فإنه ملاقيكم يتم ششو يتم تدبكو يتم ركعتشو السبوت من مششوت فإنه ملاقيكم يتم هنوب يتن يوم ملكو إنه رسو يدرسباتشوال ييزاتشوال يغنياتشوال كزام يزو ودا الله يملساتشوال تملسالاتشو مسترنا قهاد يهون نجر مياكو هلو يهونو الله زند قوماتشوم بسراتشو تستساسبالاچو فإن ذلك لا ينجيهم سووች ምንም ይሹ ምንም ሞትን ይጥሉ ምንም ሞትን አርቀው ያስቡት ይሄ ነገር ሊያድናቸው አይችልም فلا بد أن يلاقيهم الموت الذي قد حتمه الله على العباد ከሞት ቢሸሽ ከሞት ቢርቅና ከሞት ብንጠነቀቅ ከሞት ማምለጥ አንችልም አላህ ባሮቹ ላይ ሁሉ ሞትን ወስኖታልና ከዛ በኋላም አጀላቸው ሲያልቅ የነበራቸውን አላህ የሰጣቸውን እድሜ ገደብን ሲጨርሱ የሰው ልጆች ሁሉም ወደ አላህ ይመለሳሉ ምስጥርና ገሃድ የሆኑ ነገሮችን ወደሚያቀው አላህ Subhanahu Wa Ta'ala ዘንድ ይመለሳሉ ይሰሩ የነበረውን ስራም ሁሉ ይነግራቸዋል መልካሙንም ክፉንም أينما تكونوا يدرككم الموت የትም ሁኑ የት ሞት ያገኛቸዋል أينما تكونوا يدرككم الموت ولو كنتم في بروج مشيدة يتم بتونو موت ያገኛቸዋል ይደርስባቸዋል በታነጸ ትልቅ ህንጻ ላይም ብትሆኑ ሞት ከዛው ያወጣቸዋል ይለናል نعم هذا هو الموت انه ይሄ ነው ሞት ማንንም ከሱ ከተወሰነለት ጊዜ ማለፍ አይችልም አላህ Subhanahu Wa Ta'ala በ24ኛው እድሜ ከዚህ ሰዓት ከዚህ ደቂቃ ከዚህ ቅጽበት ሰከንድ በኋላ ወይም ደግሞ አናቱ ላይ ትሞታለች ካለ በዛ ሰዓት ላይ የያዝነው ትልቅ እቅድም ቢኖር ያቺ ሰዓት ከደረሰች ያለ መታመም ያለ ሆስፒታል መተኛት ያለ በቂ ምክንያት የሰው ልጅ ነፍሱን አላህ አገሌ ደግሞ ይሄን አመት ይኖራል ይሄን ያክል አመት ትኖራለች ተብሎ ከኖረ መሞት ብንፈልግ ለሞት የሚያጋልጡ አደጋዎችን ሁሉ ሄደን ብንጋፈጣቸው ብንገባባቸው አይሞትም ስንቶች መርዝ ተጠጣው ረጅም ጊዜ እንዲኖሩ አላህ ያደርጋቸዋል ስንቶች ደግሞ መኖርን መዘነጥን መዝናናትን ይፈልጉ ለረጅም ጊዜ መኖርን አላህ በመከልከል ከነሱ እንዲሞቱ አላህ Subhanahu Wa Ta'ala ያደርጋቸዋል ከዚህ ምንድነው የምንረዳው አላህ Subhanahu Wa Ta'ala ሞትን የገደበው ቀንና ጊዜ ያበጀለት እንደሆነና ያህ ጊዜ ያህ ቀን ቀጠሮ ገደብ ሲደርስ ማንንም ይሁን ያ ሰው ማንንም ትሆን ሩሃቸውን ከነሱ እንደሚወስደውና መደበቅም ሆነ መሸሽም ሆነ ሞትን መጥላትም ሆነ ከሞት ራስን ለማዘግየትና ለማቆየት መጣርም ሆነ አላህ ዘንድ በመጨረሻው ጊዜ ተቀባይነት እንዳሌለው ነው ምንረዳው واخرج ابن كثير في تفسيره عن الطبراني عن سمرة مرفوعة ይሄ ሞት የሚባለው ነገር የሆነ አንቀጽ ላይ ተረተናል ቤትም ብትሸሹ የትም ማምለጥ ብትፈልጉ ከሞት እንደማትድኑ እንዲሁም ደግሞ ትንሽም ሆነ ወደፊትም ሆነ ወደ ኋላ እንደማይቆይ አላህ ከነገረን በኋላ ነብዩ ደግሞ ሐዲታቸው ላይ ኢማም الطبراني በዘገቡት ሐዲስ ከሰሙራ مثل الذي يفر من الموت كمثل الثعلب تطلبه الأرض بدين فجاء يسعى حتى إذا أعياه انبهر دخل جحره فقالت له الأرض يا ثعلب ديني فخرج له حصاص فلم يزل كذلك حتى تقطعت عنقه فمات أخرجه ابن كثير في تفسيره عن الطبراني عن سمرة رضي الله عنه وأرضاه موتا فمنم مكنيات هنا ما نم ليعمل توعشلم موتا منم ما ينت مكنيات فترا منم ما ينت من يوت ينورا ትምርቴን ለቀጥል ትዳር አሁን ነው የገባሁት አዲስ የሆነ እቅድ አለኝ አዲስ ህይወት ጀምሬያለሁ ገና መብላት መዝናናት ወጣትነቴን መጨረስ አለብኝ እነዚህ ሁሉ ነገሮች አላህ ዘንድ ተቀባይነት የላቸውም ያውም ከመጥፎ ነገር ልመለስ አይደለም ጥሩ ስራዬንም ልጨርስ ተቀባይነት የላቸውም ከሞት ማምለጥ ከሞት መሸሽ አይቻልም በተግባርም ማምለጥ መሸሽ ለመሸሽ መሞከር ሆነ እንዲሁም በሐሳብም ከሞት አመልጣለሁ ብሎ መሸሽ እንደማይቻል ሲገልጹ ነብዩ ሰለላሁ ዐለይሂ ወሰለም አንድ ከሞት የሚሸሽን ሰው ወይም ደግሞ ድናለሁ ብሎ የሚያስብን ሰው ምሳሌ ሲነግሩን ምን ይላሉ አንድ ሰው
ከሞት የሚሸሽ ሰው ምሳሌው ተኩላ ወይም ደግሞ ቀበሮ ከአርዱላህ ከምድር ተበድሮ ነበረ ብድር ወስዶ ነበረ ይሄን ብድር መመለስ አቃተውና ለረጅም ጊዜ ራሱን ወደ ኋላ እየደበቀ ኖረ ከለታት አንድ ቀን ምድር ብድሬን መልስልኝ ብላ ጠየቀችው ይሄን እንስሳ ከዛ ይሸሽ ጀመረ ይሮጥ ጀመረ መጨረሻ ላይ ሲደክመው መጥቶ ጉርጓዱ ውስጥ ገባ ሚደበቅ ከምድር ሚድናት መስሎ ልክ ጉርጓዱ ውስጥ ሲገባም ያ ፈዕለቡ ደይኒ በጣም ተንፍሶ ደክሞት ሩጦ መጨረሻ ላይ ማምለጫ ሲያጣ ሲደክመው ጉርጓዱ ውስጥ ገብቶ ምድርን ሚድናት መሰለውና ከምድር እዳ ወይም ደግሞ ብድርን መመለስ የሚቀረው ወይም ደግሞ ማምለጥ የሚችለው ከዚህ ነገር ጉርጓዱ ውስጥ ሲደበቅ መስሎት ጉርጓዱ ውስጥ ሲገባ ምድር እዛው ጉርጓዱ ውስጥ ማለችና ያ ፈዕለቡ ደይኒ አንተ ቀበሮ አምጣ እንጂ ብድር ይመለስ ብላ ጠየቀችው አሉ ረሱሉ ሰለላሁ ዐለይሂ ወሰለም ምድር ውስጥም ሲገባ ምድር አለች ውጭም ሲሆን ምድር አለች እኔ ጉርጓዱ ውስጥ ደግሞ ጠባብ ቦታ ነው ደንግጦ ከዛ ውስጥ فخرج له حصاصا በጣም ይሮጠ በጣም እየፈጠነ እየዘለለ ጉርጓዱ ውስጥ ወጣ فلم يزل كذلك ከዛ ከጉርጓዱ ከወጣ በኋላ ከመሸሽ ከመዝለል በጣም ከመጋለብ ከመሮጥ ወደ ኋላ አላለም حتى تقطعت عنقه فمات ሩጦ ሸሽቶ የሚያመልጥ መስሎት በጣም ከመሮጡ መጣ ደከመውና አንገቱ ተቆረጠ ሞተ ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም ማንንም ከሞት ሊያመልጥ አይችልም قال تعالى ولكل أمة أجل فإذا جاء أجلهم فلا يستقدمون ساعة ولا يستاخرون ለሁሉም ህዝብ ጊዜ ገደብ አለው የሚሞትበት ያ ጊዜ ገደቡ ሲመጣ ወደፊትም ሆነ ወደ ኋላ ማለት አይችሉም وقد أخرج الله بني آدم إلى الأرض የሰው ልጆችን አላህ ወደ ምድር አምጥቷቸዋል ሚኖሩትንም ጊዜ ወስኖላቸዋል ከዛ በኋላ የቀን ገደብም አርጓል የሚያበቃበትን በዚህ መሰረት የሰው ልጅ ከሆነን የጊዜ ገደብ ተሰጥቶናልና አላህ ዘንድ ያ የጊዜ ገደብ ሲያልቅ ወደ አላህ ሞተን መመለሳችን አይቀርም أخرج مسلم في صحيحه عن عبد الله بن مسعود قال እስኪ ሞት የሚባለው ነገር ምን ያክል ሁላችንም ሊያሳስበን ወይም ደግሞ ትልቁ ጭንቃችን ትልቁ ግባችን ትልቁ አላማችን ወይም ደግሞ የሚያስጨንቀን የሚያሳስበን ፊት ለፊታችን ያለ ነገር መሆን እንዳለበት የሚገልጽ አንድን ሐዲስ ኢማሙ ሙስሊም ሰሒሐቸው ላይ ያስቀምጠውታል አብዱላህ ኢብኑ መስዑድም እንዲህ በማለት ይገልጽልናል قالت ام حبيبه زوج النبي የነብዩ ሰለላሁ ዐለይሂ ወሰለም ሚስት ባለቤት ከሆኑት መሃል አንዷ ام حبيبه ምን ትላለች دعاء درجت اللهم أمتعني بزوج رسول الله صلى الله عليه وسلم وبأبي سفيان وبأخي معاوية أناتاችን أم المؤمنين حبيبة رضي الله عنها وأرضاها دعاء ستدرج من على شقيتها يهوي بزوجي بني بالبيت بهونوت بنبي محمد لرجم ጊዜ ከሳቸው መዝናናት ከሳቸው እንደፈለኩኝ ሙትዓ መተጋገም ከሳቸው ጋር እንደፈለኩኝ ሆኜት በደስታ እንድኖር አብቃኝ ከባለቤቴ ከነብዩ ጋር እንደውም ከአባቴ ከአቢ ሱፊያን ጋር በደስታ በድሎት በመረዳዳት በመደጋገፍ በጥሩንም መጥፎንም በጋራ ተቃቅፈን እንድናሳልፍ ከረሱሉ ጋር ሰለላሁ ዐለይሂ ወሰለም ይሄን ቻንስ ስጠኝ እንደውም ከአባቴም ጋር በዚህ መልኩ አኖረኝ ወቢአኺ ሙዓዊያ ወንድሜንም በዚህ መልኩ ተረዳተን እንድንኖር አድርገኝ ብላ ዱዓ አደረገች እኔ ነብዩ ሰለላሁ ዐለይሂ ወሰለም አጠገቧ ነበሩ من الوقت لقد سألت الله لعاجال مضروبة وأيام معدودة إلى آخر الحديث حبيبة أم حبيبة ባለቤታቸው ነብዩ ሰለላሁ ዐለይሂ ወሰለም ይሄ ያደረግሽው ዱዓው እኮ የጠየቅሽው አዲስ ነገር አይደለም የጠየቅሽው አላህን የጠየቅሽው لعاجال مضروبة አላህ ዘንድ ተወስኖ ላለቀ የእድሜ የገደብ በዚህ ጊዜ እንዲያርግልኝ ብለሽ ጠየቅሽው አልቋል خلاص እስከመቼ በነብዩ ሰለላሁ ዐለይሂ ወሰለም ስትዝናኚ ወይም ደግሞ ስትጠቀሚ ስትጠቃቀሙ ስትረዳዱ እስከመቼ ነው የምትኖሩት ጠየቅሽም አልጠየቅሽ ከነብዩ ጋር አብረሽ መኖርሽ አይቀርም እስከተወሰነው ጊዜ ከአባትሽም እንደዚሁ ከወንድምሽም እንደዚሁ ስለዚህ የጠየቅሽው አዲስ ነገር አይደለም የጠየቅሽው ከኔ ጋር መኖር ከወንድምሽ ጋር መኖር ድሮ አልቋል እስከመቼ እንደምትኖሪ ይሄ አንደኛው ነው وأيام معدودة ጊዜ ገደቡም ታውቋል ከወንድምሽ ከአባትሽ ከባልሽ ጋር የምትኖሪው ጊዜ ታውቋል አላህ ዘንድ መጠኑ وارزاق مقسومه بتبيون بزامها المتبيو مترزق والله ما يرزقكم نجر توسنوا القوال يعني ولو كنت سألت الله تادها يا رسول الله نبي صلى الله عليه وسلم من لي لواسنو أنيان بحقيقة وأنين أنتن عنشن من لي لونه نبي صلى الله عليه وسلم لمن ما تتجنك الدنيا لا يمتنوروا ጊዜ የታወቀ ያለቀ ጉዳይ ነው ይልቁንስ አሏት ነብዩ ولو كنت سألت الله أن يعيدك من عذاب النار الله كجهنم عذاب እንዲጠብቅሽ ብትጠይቂው ከቀብር ስቃይም እንዲጠይቅሽ ብትጠብቂው
كان خيرا وأفضل ይሄ የተሻለና የበለጠ ነበረ በማለት ነብዩ ሰለላሁ ዐለይሂ ወሰለም ተውጂህ አደረጓት መከሯት አቅጣጫ አሳዩት መሯት قال تعالى نحن قدرنا بينكم الموت وما نحن بمسبوقين امام الطبري አንቀጽ ሲፈስሩ اي نحن قدرنا بينكم ايها الناس الموت እናንተ ሰዎች ሆይ በእናንተ መሃል በሰው ልጆች መሃል ሞትንኛ ወስነናል ገድበናል فعجلناه لبعض واخرناه عن بعض الى اجل مسمى አንዳንድ ሰዎች እስከ ተወሰነ ጊዜ እንዲኖሩ ሌሎቹ ቶሎ እንዲሞቱ አድርጌ ጨርሻለሁ ይላል አላህ Subhanahu Wa Ta'ala هذا هو الموت ሞት ጊዜው የታወቀ ነው አላህ ዘንድ እኛ ባናቀው መጨረሻ ላይ እንደምናየው አላህ Subhanahu Wa Ta'ala እገሌ ይሄን ያክል ጊዜ ይኖራል እገሌት ይሄን ያክል ጊዜ ትኖራለች ብሏል ከዛ መሸሽ ወደ ኋላ ወደፊት ማለት አይቻልም ምንም የራሳችን እቅድ ይኖረን ያሃን እቅድ ላስተካከል አይቻልም ተውበት አድርጌ ልምጣ አይቻልም ያሃ ጊዜ ከደረሰችና ቅጽበቷ ቀመጣች ለሰከንድ ወደፊትም ሆነ ወደ ኋላ ማለት እስቲ ቆም ብለን ራሳችንን እንገምገም እነ الدنيا قد آذنت بفراق الدنيا ሰዎች ሁሉ ጥለዋት እንደሚሄዱ ለሰዎች እየነገረቻቸው ነው ግልጽ ነገር ሆኗል ሆኖ ሳለ ግን ወጉዱ ፈላ በዱንያ የሚታለል ሰው ለዱንያ ቀልቡንም እግሩንም ጉልበቱንም እጁንም የሰጠ ሰው እንዴት ብሎ አእምሮ ያለው ሰው ወደ ዱንያ ይዘነበራል ዱንያን ጥሎ መሄዱን ያወቀ ያው መቼ እንደሚሄድ በትክክል ማያቅ ሆኖ ሳለ እንዴትስ በዱንያ ቀናት በዱንያ ምኞት በዱንያ ጌጣጌጥ እንዴት ይታለላል በሰራው ስራ አላህ ዘንድ የሚጠየቅ ሰው መሆኑን ያወቀ እንዴትስ ሁሉ ማታ አልጋው ላይ ፍራሹ ላይ ሶፋው ላይ ተንጣሎ ነገ የሚሰራውን ነገር ቁጭ ብሎ የዛሬ አመት እዚህ ደርሳለሁ የዛሬ 2 አመት እዚህ ደርሳለሁ ከዛ ይሄ ማዕረግ ላይ ደርሳለሁ ያለ እንዴት ነው ተخطيط የሚያደርገው ስትራቴጂ የሚነድፈው وهو لا يدري ما يطرق من بغتة آجاله بدنقت متو بيتون አንኳኩቶ በሞት እንደሚገባ መች እንደሚገባ የማያውቀው ሳለ እንዴት ነው ሰው ለረጅም አመት አርቆ ያስባል ያው ወንጀል ያሰራ አፈማ ተራው ቆም ብለን አናይም እንዴ የሰው ልጆች ማየት የለባቸውም እንዴ ትናንት ጀግና ለጋ ወጣት የነበረው ሰው እንዳልነበረ ና ተብሎ ቀብር ላይ ገብቶ ሲተኛ ብዙውን ጊዜ ወጣቶች መብላትን መዝናናትን ያማራቸው አይ ብሎ ሞት አፈር ላይ ሲያስተኛቸው ያየን አይደለም እንዴ العمر امانه الله سبحانه وتعالى እድሜን እንደ አደራ ነው የሰጠን በዚህ እድሜያችን ነው የአላህን ውዴታ መንገዛው በዚህ እድሜያችን ነው የአላህን سبحانه وتعالى ቁጣ ምን ሸምተው አላህ ይጠብቀንና ስለሆነም የእድሜን አሳሳቢነት ለአላህ ቁጣ የሚዳርገው እድሜ ከሆነ ጊዜ ከሆነ የአላህን ደስታ መግዛት ምንችለውም በጊዜ ከሆነ ሞትም የሚመጣው ጊዜዎችን ተሻግሮ ነውና ይሄን ጊዜን አስመልክቶ ከቀደም ተደጋቆች መሃል አንዱ ምን ይላል العمر امانه اتلفت شبابه في الخيانه وكهولته في البطاله وفي الشيخوخه تقول عمري قد ضاع እድሜ ብሎ ማለት አላህ የሰጠን አማና ነው አደራ ነው ለኛ ጊዜን ሰጥቶናል ይሄ ጊዜ የራሳችን ከኪሳችን ያመጣ ነው የወረስነው የገዛነው ነገር አይደለም አላህ አማና ነው የሰጠን ጥሩ ነገር ልንገዛበት ጀነትን ውዴታውን ልንገዛበት ከመጥፎ ነገር ወንጀልን በመራቅ እናመልጥበት ዘንድ ታዲያ ይሄን ትልቅ የሆነውን ውድን ዕቃ አማናን በወጣትነት ጊዜ ወንጀል ተደብቀን እየሰራን ሐራምን ያድበሰበሰን አላህን ያስቀየመ ጨርሷል ብዙ ጊዜ ጨርሷል ወጣቱ ጎልማሳነቱን ደግሞ ስራ ፈትቶ በመዝናናትና ወዳወዲህ በማለት ይሄን የጎልማሳነትን ክፍለ ጊዜ ያሳልፉታል ለክ ሸይኹካ ሸይኽ ማርጀት ጋርና ትልቅ እድሜ ጋር ሲደረስ የሰው ልጆች ያለቅሳሉ ዑምሪ እድሜ ያለቀ እንደናንተ ጂሃድ ሳላደርግ እንደናንተ ኸይር ስራ ሳልሽቀዳደም ያለቅሳል متى افلح الخائن في مشترى وباع ወጣትነት እድሜህን ወንጀል በመስራት حرام ነገር ላይ በመሽቀዳደም መጥፎ ቦታዎች ላይ አንደኛ ሆኖ በመገኘት አሳለፈው ይሄ ኺያና ነው ውርደት ነው ከዳተኝነት ነው ደግሞ ከመቼ ጀምሮ ነው በየትኛው አስተሳሰብ ነው የሚያታልል ሰው ስኬት ላይ የሚደርስ ራሱን የሚያጭበረብርና ሰውን የሚያጭበረብር ሰው ሽያጩም ላይ ሆነ ግዥ ላይ ወይም ደግሞ እንዳለ ማህበራዊ ኑሮ ላይ ሰዎችን የሚያታልል ራሱን የሚያታልል እንዲሁም ደግሞ የሚያጭበረብር ሰው ከመቼ ጀምሮ ስኬታማ ይሆናል አይሆንም ወጣትነትሽን በኺያና በመጥፎ ነገር ጨርሶ ጎልማሳነት ደግሞ ወደ ጥሩ ነገር የሰው ልጆች አዱንያን በሚሰሩበት ሰዓት ለአዱንያቸው ለዚህ ህይወታቸው በሚንቀሳቀሱበት ሰዓት صحيح الجسم والعقل والحركات ሰውነታቸውም ጉልበታቸውም አስተሳሰባቸውም በጣም ደህና ነው ፍሬ ሆነው በቁዋ በኃይል እንቀሳቀሳሉ وفي طلب الاخره بك اوجاع يا اخره ጉዳይ ሲነሳ የሞት ጉዳይ ሲነሳ የክብር ጉዳይ ሲነሳ ዋጅብ ሐላል ሐራም ሲነሳ
ሁሉም በሽታ ይዘዋል ሁሉም ያመዋል ሁሉም ይደክመዋል ይሄ ይከብዳል ይላሉ ለዱንያው ካላቸው አመለካከት በተቃራኒ كم تعرج عن سبيل التقوى يا أعرج الهمة እስከመቼ ነው አላህን Subhanahu Wa Ta'ala ከሚያስደስት ነገር ራሳችንን ወደ ኋላ ምናዘገየው ከቀጥተኛው መንገድ ራሳችንን ምናዘነብለው حي على الصلاح حي على حي على القات حي على المنكرات الله ወደ መስጂድ እየጠራን الله ወደ ቆንጆ ነገር ወደ ስኬት ወደ ረህመት እየጠራን እስከመቼ ነው እኛ ወደ ግራና ወደ ቀኝ ያለን ስሜታችንን ምናረካው ለኸይር ነገር ሲሆን አንግበን ለመጥፎ ለዱንያዊ ነገር ሲሆን አንግበን እንነሳለን ብርድም ሆነ በሽታ ድካም አይሰማንም ለኸይር ነገር ሲባል ወደ ኋላ እናፈነግጣለን يا من يبقى في القاع እስከመቼ ነው ራሳችንን ዝቅጠት ላይ ውርደት ላይ ቆሻሻ ጉርጓድ ላይ ያስገብተን ምናቆየው እንንቃ ራሳችንን ለማዳን ተረስና ደር አባቶች ጉልማሶች ትናንት ጀግና እንዳልነበሩና ትናንት ትልቅ ሰው እንዳልነበሩ ዛሬ ሽበት ሰውነታቸውን አጥለቅልቆት ጉልበታቸው እንዳሌለ መንምኖ ወዴት እየሄዱ እንደሆነ ሊያስታውሱ ይገባቸዋል ወደ አላህ ወደ ሞት እየገሰገሱ እንደሆነ ሊያስታውሱ ይገባቸዋል وذلك ليكون المرء على أهبة دائما مستعد ሁሌም የሰው ልጆች በዝግጅትና በንቃት ላይ ሆነው በጥንቃቄ ሆነው ሞትን እንዲጠብቁት ነው وكان بعضهم ينادي ከእንዲህ አይነት ከብልህ ሰዎች መሃል አንዱ ሁሌ ሌሊት ላይ አጥር ላይ በመውጣት ከፍታ ላይ በመውጣት ይጣራ ነበር ምን ያለ الرحيل ያለ ይጣራ ነበር የማይቀረው ጉዞ ሞትን ያለ ነው ሞት ያለ ሰዎችን ያስታውስ ነበር ይሄ ሰው ከዕለታት አንድ ቀን ሞተና ይሄ ድምጽ ከሰዎች ጆሮ ራቀ ሰዎች ይሄን ድምጽ የለመዱትን ድምጽ አጥቶት ከተማው ላይ የነበረው አሚር የት ሄደ ይሄ ሰው ብሎ ጠየቀ ሞተ ተባለ ተነገረ የኔም ሰውየው የሚቀጥለውን ከተማ ነበረ ما زال يلهج بالرحيل وذكره حتى أناخ ببابه الجمال فأصابه متيقظا متشمرا ذا أهبة لم تلهه الآمال ይሄ ሰው ሁሌ ሞትን የማይቀረውን ጉዞ ከመናገር ከመገሰጽ ሰዎችን ከመጥቀስ ራሱንም ከማስታወስ አልቦዘነም ሞት እሱ በርጋ መጥቶ እስኪያርፍ ድረስ ግና እሱን ሞት አገኘው ነቄ ሆኖ ብልህ ሆኖ ታጥቆ ጠብቆት ተጠንቅቆ ተዘጋጅቶ ጠብቆት ሞት አገኘው የእድሜ መርዘም የቀናት መርዘም ተስፋም አላዘናጋውም ይሄ ነው ሞት እንዲህ አይነት ደጋግ ሰዎች ሁሌ ሞትን ከማስታወስም አልፎ ሰውን ያስታውሱ ነበር ያንተ የኔ ሁኔታ ያንቺ ሁኔታ ግን የሚያስታውሰን ሰው ያስፈልገናል ሲያስታውሱንም ያስታውሰን አይደለም በመጨረሻም ሞት ብሎ ማለት ሁሉም ህይወት ያለው ሰው ማብቂያ ቢኖር ሞት ነው ማንንም ከራሱ መከላከል የማይችለው ነገር ቢኖር ሞት ነው ማንንም ለቅርብ ዘመዱ ለወዳጁ መከላከል ማይችለው ነገር ቢኖር ማዳን ማይችለው መጥቀም ማይችልበት አጋጣሚ ቢኖር ከሞት ማንንም ማዳን ወዳጆችን ሚለየ ነገር ቢኖር ሞት ነው ወደ ኋላ ወደ ግራ ወደ ቀኝ ሳይል ዝም ብሎ ወደ ታላከበት ወደ አሰበው ነገር ሄዶ ያን ነገር በድን ወዶም ሆነ በግድ በኃይልም ሆነ በዘዴ የሚያሳካ ትልቅ ነገር ቢኖር ሞት ነው ለማንንም አይhazንም የማንንም ደስታ ትንሽ ጊዜ ደስታዬን ልጠብቅ ተብሎት ማይቆይ ነገር ቢኖር ደስታ አቋርጦ የሚበጠበጥ ነገር ቢኖር ሞት ነው እቆጫለሁ ይሄ ነገር ካልሆነ ይሄ ቁጭቴን ማረጋጋበትን እድል ስጠኝ ሲባል እሺ የማይል ነገር ቢኖር ሞት ነው ፈርቻለሁና ትንሽ ላረጋጋ ራሴን ከዛም እሺ እንሄዳለን ሲሉት እሺ የማይል ነገር ቢኖር ምንድነው ሞት ነው የሰው ልጆች ምሁሮችም ጠበብቶችም አዋቂዎችም ሁሉም ተሰብስበው ለአንዳንድ ነገሮች መፍትሄ ሊፈጥሩ ይችላሉ እነዚህ ሁሉም መሐይም እንደ መሐይም እጃቸውን አንስተው ቁጭ እንዲሉ ያደረጋቸው ነገር መፍትሄ ያጡለት ነገር ቢኖር ምንድነው ሞት ነው በጣም ግን የሚያሳዝነው የሰው ልጆች ይሄን ሁኔታ ሁሉን ሁኔታ ያወቁ በሞት ዙሪያ አያስተነትኑ ሞትን ምን እንደሆነ አይጠይቁም ሞት ምን እንደሆነ ነፍሳቸውን አያሳውቋትም መች እንደሚመጣ አያሳውቋትም በምን ኃይል እንደሚመጣ በምን መልኩ እንደሚመጣ አይገነዘቡትም ራሳቸውን ለማዳንና ዝግጁ ሆነው ለመጠበቅም አይጥሩም ይሄኔ በድንገት ሲመጣ يتمنى الإنسان أن يعود في هذه اللحظة በዚህ ሁኔታ ሞት መጥቶ ላንቃቸው ጋር ደርሶ ሞትን የሰው ልጅን ሩህን ከአካሉ ሊለይ ሲፈልጉም የሰው ልጆች አንድ ነገር ይመኛሉ ወደ አዱንያ ተመልሰው መልካም ስራ መስራት قال تعالى حتى إذا جاء
أحدهم الموت قال رب ارجعون لعلي أعمل صالحا فيما ترك كلا إنها كلمة هو قائلها አንዳቸውን ሞት በመጣቸው ጊዜ አለመመለሱንም ሲያረጋግጡ ጌታዬ ሆይ መልሰኝ ይላሉ። መመለስን የሚጠይቁት ለየትኛውም አዱንያዊ ፍላጎትን ለማርካት ሳይሆን መልካም ስራ ሰርቼ ተውበት አድርጌ ልመለስ ይላሉ። አላህ ግን ከላ በተአምር አይሆንም፣ ይሄ ጥያቄ ዝም ብሎ ወዳቂ ውድቅ የሆነ ቃል እንጂ ሌላ አይደለም ይላል አላህ። ስለሆነም ውድ የሆናችሁ ሙስሊም ወንድሞቼ እህቶቼ ሁሌ ሞትን ከፊት ለፊታችን ልናደርገው እንዳለ ልናቅና ልንዘጋጀለት ስንተኛ ተራዝጊያችን ስንቆም ፊት ለፊታችን እንዲሁም እድሜያችን ህይወታችንን በሙሉ በሞት ማስታወስ ልንሞላው ይገባናል። ምክንያቱም የሁሉም ሰዎች ጫንቃ ላይ የተወሰነ ማንም ከሱ ሊያመልጥ ሊደበቅ የማይችለው እውነታ ነውና والله تعالى أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين وبالله التوفيق والسلام عليكم ورحمة الله وبركاته.